የኔ አይደለም ቤተክርስቲያን ያንተም አይደለም የተለየ ሹመትም ሽልማትም እኔ ማንተም የለም ይሄ ሰው መኪናም እየነዳ ተጋሽቶ ይሞት ከጠፋው ይልቅ የምንሰራው ይበልጣል በመሬቱ በወርቅ ቢሰራ ያንስበታል የፈውስ የምንለው ቦታ ብጥብጥ ሰላም የምንለው ቦታ ነውጥ ተስፋ የምንለው ቦታ ላይ መራቆት ከበዛ ምንድነው ተስፋችን መሐሉ ዳር ዳሩ መሐል ይሆናል እነት ላይ ነው ሽንቴ መጣው ከዲኤምሲ ቤት ለመግዛት ዛሬ ከነገ እያላችሁ የትላንት እድላችሁን ያልተጠቀማችሁ ሁሉ ታላቅ የምስራች አለን። አዎ ምስር ብሉ ለምትሉን ሁሉ የመጨረሻው ብሎክ ለሽያጭ ቀርቧል። ከብሎኮች ሁሉ ፊት ለፊት የከተማና ሂልሳይድ እይታ ያለውን ብሎክ ከባለ 1 እስከ ባለ 4 ክፍል መኝታ ቤቶችን በማይታመን ዋጋ ስናቀርብላችሁ ታላቅ ደስታ ይሰማናል። በካሬ 78000 ብር ጀምሮ የ8% ቅድመ ክፍያና 60% የባንክ አማራጭ ተመቻችቷል። ዲኤምሲ ሪል ስቴት አዎ አሁን ለነቃ ጊዜው አልረፈደም። ለቡ መብራት ኃይል የሚገኙትን ሳይቶች ከጎበኙ በኋላ ያለ ጥርጥር ደስታዬ እዚህ ይጀምራል ብለው ይቀራሉ። ለበለጠ መረጃ ከታች ባስቀመጥናቸው ስልክ ቁጥሮች ይደውሉ። እርግጥ ነው ደስታው እዚህ ይጀምራል። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። የታፈነ እውነት ፕሮግራማችን በርሜል ቅዱስ ጊዮርጊስ ላይ በማተኮር ክፍል 2ን እነሆ ይዘን ተገናኝተናል። ወንድማችን አብይ እንኳን ደህና መጣ። ነጋሽ እንኳን ደህና ቆየህ። የክፍል 1 ፕሮግራማችን ምን ይመስል ነበር? እንዴት አየው? ከተላለፈ በኋላ ውደሳ ነበረ፣ ሙገሳ ነበረ፣ ወቀሳ ነበረ። በጣም ሁሉም አለ። ውደሳውስ ለኛ አይደለም። እኔ ምንም ማረገው አንተ ምንም የምታረገው ነገር አይደለም ግን ብቻ አላማው ስለ ቦታው ነውና ወቀሳው ግን ያው ያበረታል። ወቀሳው ለምን አወጣ ለምን ተናገርክ ነው? ስድብም አለ በግል ተደውሎ ተውባካ ማስፈራራትም አለ። ለቤተክርስቲያን የሚሟገት ሰው ይሳደባል። ያው እንግዲህ የቲፎዞ ጉዳይ ነው። ባለፈው እንዳልኩ ተከፋፈለ ሰው አለ። ስለዚህ ያን የተከፋፈለ ሰው የቲፎዞ ጉዳይ ስለሆነ ያው ዱላም እንደሚኖር እርግጠኛ ነኝ። ግን እኔ አሁን ዛሬ ያለውበት ሁኔታ ለኔ ራሱ ተአምር ነው። ምክንያቱም እኔ ሊገባኝ የሚገባው ከነበርኩበት ህይወት ነገሮች ከተበላሹብኝ መስመር በቃ እንዴት ነው ማለት ራሴን ላጣው የምችልበት ኮንዲሽን ይፈጠር ነበር። ግን ያን ከዛ መስመር አውጥቶ እዚህ ያቆመኝ ያው አምላከ ጊዮርጊስ ነውና እኔ ጥፋት ሳይኖርብኝ ማለቴ ጥፋት ስልህ እንደ ሰው ሳላጠፋ ቀርቼ አይደለም ወይም ቦታው ላይ በመስተንግዶ ላይ ሳልሰርቼ አይደለም ወይም እንደዚህ አርገን እናስተናግድ እንደዚህ አርገን እንስራ በሚል ወይም ሌሎች እንደ ሰው የምታጠፋው ነገር ይኖራል ሳልሰራ ቀርቼ አይደለም። ግን እንደ ቸርነቱ ይሄው እዚህ ያለው ሌላው ግን ለውጥ የሚመጣበት ቦታው የሚከብርበት የሚያድግበትም ቦታው አይደለም ለራሱ ለቤተክርስቲያኑ ለአጥቢያው ለሌሎች አጥቢያተ ቤተክርስቲያናት የሚተርፍ ነው። ስለዚህ ለዛ ሁሉ እንዲሆን የሚመጣው ምእመን ያለ ስጋት አንድ ወር ይከፈታል አንድ ወር ይዘጋል የሆነ ምክንያት ይሰጣል ይዘጋል መሰረተ ልማት እንደዚህ እየተካሄደ ነው ይባላል። ከዛው ዝግብ ወጥቶ ሰው ራሱ ገብቶ ፓርቲሲፔት ማድረግ ይቻላል። የኔ አይደለም ቤተክርስቲያን ያንተም አይደለም። እዚህ ይሄን ጉዳይ ስላቀረብን የኔና ያንተ ጉዳይ ሆኖ አይደለም የሁሉም ምእመን ነው። ስለዚህ ገብቶ ማድረግ ይችላል ገብቶ መሳተፍ ይችላል ገብቶ ሐሳብ መስጠት ይችላል። ማለት ቤተክርስቲያኗ የሁላችንም ናት። እዛ አካባቢ ቢሆንም የሁላችንም ናት። እኔ ሄጄ የሆነ ነገር ባረግም የሁላችንም ናት። ስለዚህ ምንድነው ምለው ያው የሁላችንም ስለሆነች ነቀፋው እንደ ስህተት ድንገት ስሜታዊነት ኖሮ የሰነዘርኳቸው ማለት የተናገርኳቸው ቃላቶች ሜቢ ሰው ሊያሳዝኑ ይችላሉ
አሁንም ይቅርታ ጠይቃለሁ። ምክንያቱም አንዳንዴ ክርስቲያናዊ ይዘት ብለህ ስትናገር ካንተ ይጠበቃልና ከዛ ይቅርታ ጠይቃለሁ። ግን ትኩረቴ እኔ ለውጡን ነው። ለውጡ ላይ ነው። ለውጡ ላይ ምንም ስተት ግን የሆነ ነገር አልተናገርክም ስለ ሁኔታው በፍጹም የስሜታዊነት ንግግር ግን ሜቢ እሱ ላይ ነው። እንግዲህ ፕሮግራማችን እንደመግቢያ ስለሆነ ነው አብራርተን በደንብ እንመጣለን። ክቡራን ተመልካቾቻችን የታፈነ እውነት ፕሮግራም ላይ የመጡ አገልጋዮች፣ ካህናት፣ ምእመናን ማንም ይሁን ስመ እግዚአብሔርን ሳናስጠራ የጀመርነው ፕሮግራም የለም። እውነት ነው። መጀመሪያ ስንጀምርም ካንተ ጋራ ሰዎች በሌሉበት እንዳንፈርድባቸው ስለ እውነት ስንል የእውነቷን ብቻ እናገራለን ብለን ስመ እግዚአብሔርን ጠርተን ነው አይደል የመጣ ነው። ዛሬም አጠገባችን ቅዱስ መጽሐፍ አሉ እጃችን። ሰውን ለመጉዳት በፍጹም ቤተክርስቲያኗ ላይ ያሉ የተሰከሰኩ ጉዳዮችን ግን ለማንሳት እስከ ህይወት መስዋዕትነት ምክንያቱም ከሱ ከቃሉ የሚበልጥብን ከቤቱ በላይ ማንም የለም። የምናደርገው ሰውን ለመጉዳት ሳይሆን አገልግሎቱን የተሳለጠ ለማድረግ ነው። ይሄ ቃላችን እንግዲህ ቅዱስ መጽሐፍ ለሰው እንዲመች ለህብረተሰቡ እንዲመች ለህብረተሰቡ ስለ እዛ ላለ ህብረተሰቡ እንዲመች ነው። በቃ አመሰግናለሁ። በዚሁ ሂደት ውስጥ ማብራሪያ እንስጥና ወደ ፕሮግራማችን እንምጣ። ክቡራን ተመልካቾቻችን ዛሬ የበርሜል ጊዮርጊስ ላይ የምናስተላልፈው ፕሮግራም ነገም በሌላ ርዕሰ ጉዳይ የታፈነ እውነት ላይ መቅረብ የምትፈልጉ ሰዎች የፕሮግራማችንን ፎርማት እንንገራችሁ። በዓለም እንደለመድነው መፋጠጥ፣ በዓለም እንደነበርነው ነገርን ማጦዝ ወይም ጸጉርን የመሰንጠቅ ጉዳይ የለም። ከፍተኛ ምርመራ አሊያም ሌላ ችግር ውስጥ ገብተን የምንሄድበት እውነት የለንም። ሚዲያው ግን መንገድ ነው። ማለፍ የሚፈልግ ሰው ካለ እድሉን እናመቻቻለን። ያለምንም ቅድመ ዝግጅት የሚቀርብበት ነው። ሪአክሽን ፕሮግራም አለን፣ ሪአክት የምናደርግበት ነው። የምርመራ ዘገባ አለን፣ ሌላ ፕሮግራም ነው። የታፈነ እውነት ግን ጉዳዩን የያዘው ባለቤት ነው የሚያውቀው። ስለዚህ ውስጡ ያለውን በሙሉ እንዲተነፍስ የተመቻቸ ፕሮግራም ነው። በዚህ ሂደት ውስጥ ቢሳሳት እግዚአብሔር ሊቀጣው፣ እውነት ቢሰራ እግዚአብሔር ሊቆጥርለት ቃል ገብቶ የምንጀምረው ፕሮግራም ነው። ፕሮግራሞቻችን ላይ አልተዘጋጃችሁም፣ አንዳንድ ነገር አላደረጋችሁም የሚላል 10 ምናምን ዓመት በዓለማዊ ሚዲያ የምርመራ ስራ ስንሰራ ቆይተናል። ነገሩ የት ማድረስ እንዳለብን እናውቀዋለን አጡዘን። በዚህ ፕሮግራም በቤተ ክርስቲያን ስንመጣ ግን መጨረሻው ንስሐ ነው። እግዚአብሔር ይቅር ያለውን ኃጢአት እኛ እንደ ጀርባ ቀማል ተከታትለን የምንይዝበት ምንም ምክንያት የለም። የታፈነ እውነት ያልነው ነግረን ሰው በንስሐ ከተመለሰ ለይቅርታ እዚህ እንዲገኝ የማድረግ እንጂ የማሳሰር፣ የማስያዝ፣ የማዋረድ፣ የማባረር ነገር አይደለም። ስለዚህ በዚህ ሂደት የታፈነ እውነት ፕሮግራማችን ይቀጥላል ማለት ነው። በጣም በሚያስገርም መልኩ አብይ የሚለውን ስም የሰማሁት ካሜራ ልናበራ የመጀመሪያው ቀን አይደለ እዚህ ስቱዲዮ ውስጥ ነው። የበርሜል ጊዮርጊስ የምናገረው አለ ስትለኝ ና ነው ያልነው። ሌላ ምንም ነገር ያልነው የለንም እና እውቂያችንም እዚሁ ስለሆነ ማንንም ልንጎዳ የመጣንበት የለም ማለት ነው። እንደው እንደመነሻ ያህል ይሄንን ካለን ዘንዳ የበርሜል ጊዮርጊስ ክፍል አንዱን ካንተ ጋር ካነሳን በኋላ ኦልሞስት ወደ 80 ሺህ የሚጠጋ ሰው ተመልክቶታል። እንደዚሁ ከ670 80 በላይ ኮሜንቶች ተጽፈዋል። ምናልባት የተወሰነች ኮሜንቷን አንብበን እንግባ ይቻላል። አብዛኛው በጣም በሚያስገርም በሚያስደንቅ መልኩ ያንተን ስብዕና የተመለከቱ ሰዎች የገለጹበት ክርስቲያናዊ ህይወት እንዲህ ሲሆን ሲነገር የሚያምርበት መሆኑን ስላየው ከንቱ ውዳሴ እንዳይሆንብህ እግዚአብሔር በእድሜ በጤና እዛው ያቆይልን። ብዙዎቹ ነጋሽ እኔ እዚህ ጋር የመጣሁት ለመልካምነቴን ለመስማት አይደለም። ኮሜንቱን ግን እናድምጠው እንደው ዝም ብለን አለፍ ብለን ሁሉንም ግድ የለም ብዙ ጉዳይ አለ። ያንተን አይደለም ስላንተ አይደለም አጠቃላይ ግድ የለም ወደ አንተ አይደለምና ምንድነው እሱ ከሚል የነበረው የወንድማችን ቅዱስ ጊዮርጊስ ሲያገለግል ድምጽ እንኳን አያወጣም ይላል። እንለፈው ስላንተ መልካም ስለሆነ እኔም ምስክር ነኝ። አምላክ ጊዮርጊስ ይክበር። ከአዲስ አበባ ሲሄድ ንስሐ ገብቼ ቀኖናዬን ጨርሼ ነበር። አንድ የሰራዋት ኃጢአት ግን እንደ ቀላል ቆጥሪያት ልቤ ያወቃት ነገር ግን ቀላል ናት ያልኳት
የመጀመሪያ በርሜል ጸበሉ ስገባ ያየሁት መከራ እኔ ነኝ የማውቀው ያቺን ኃጢያት እያሳየ የንስሐ ግቢ እያለኝ ምልክት የሰጠኝ በህይወቴ ምንም ትንሽ የሚባል ኃጢያት እንደሌለ ተምሬያለሁ ከዛ መልስ ግን ሁሉም አምላኬን በጸሎት የምጠይቀው ሁሉ ተመለሰልኝ ቅዱስ ጊዮርጊስ በህይወቴ ቀየረልኝ ባረከኝ ደስታዬ እጥፍ አደረገልኝ ስለ እውነት መቼም ሞቼ የሰማቱን ደጅ አረሳም በህይወቴ እንደዚህ አይነት ስፍራ አይቻላውቅም የስፍራውን ቅድስና የሚናገር ነው ሌላው በጣም ደስ ይላል እውነቱን ደፍረህ በመናገርህ ተባረክ ይላል ቅዱስ ጊዮርጊስ ቤቱን ያጽዳ ምንም ማድረግ አይቻልም ልቦናቸውን ይመልስልን ቦታው ታላቅ የመዳኛ ቦታ ነው ለጠበሉ ክብር እንስጠው ይላል ይህ ልጅ በጣም ጥሩ ፈሪሃ እግዚአብሔር ያለው ልጅ ነው ትክክል የሚናገረው ከጉዞ አዘጋጆች ይልቅ እሱ ወስደው የጣሉትን ሰው የሚረዳው የሚያግዘው አሁን ደግሞ ስታቀርባቸው ጽሁፉ ብዙም አይገባም ሌላው በጣም የሚገርሙ ነገሮች የተነገሩ እውነቶች በጣም አሳዝኖናል አስከፍቶናል ቦታው ላይ ችግር አሉ የሚሉም እንደዚሁ እልፎች ናቸው በጣም ብዙዎቹ ስለ አሳሪ ፈቺዎቹ እኔም አንድ ምስክር ነኝ በቦታው ሆኜ አይቻቸዋለሁ ቀንና ሌሊት በዛ በቃጠሎ በረሃ ቆመው ነበር የሚያገለግሉት ይላል ከዛ ባለፈ እንግዲህ በተለይ በስልክ ከውጭ ሀገር እያለቀሱ ስልክ መቆጣጠር እስኪያቀተኝ ድረስ የተሰጡ አስተያየቶች በጣም ብዙዎች ናቸው ኮሜንቱን ውስጥ ግቡ ክብራን ተመልካቾቻችን ሰው ስም ለማቆሸሽ እዚህ ስላልመጣን ደግመን ሪአክት ማድረግ አልፈለግንም እንጂ 600 ምናምኑን ኮሜንት ብታነቡት ምን ችግር አለ ምን መልካም አለ የሚለውን ነገር እንመለከታለን ወዳንተ ልምጣ ወዳንተ ከመምጣቴን በፊት በክፍል 1 ላይ ኤልሻዳይ ተርቢኖስ በረከት ስማቸው ተነስቷል ለሶስቱም ደውያለሁ ሶስቱንም አናግሬያለሁ ማንንም ሰው ግን በድፍረት ዛሬ ሊመጣ አልፈለገም ክፍል 2 ፕሮግራም አለን ኑ ብዬ ማሳሰቢያ ሰጥቻለሁ በጣም ረጅም ሰዓት ሲያወሩ ሰምቻ አዳምጫለሁ አትሊስት እውነቱን ለመናገር እኔ ካወራሁት በላይ እነሱ ያወሩት እንደሚበልጥ ያውቃሉ ሶስቱም ወንድሞቼ እድል ሰጥቻለሁ ስለዚህ ምንም የምንነቀፍበት ጉዳይ የለም በጣም ደስ ካለኝ ነገር እንጀምር ሶስቱም እጅግ በትህትና ሰምተውኛል በትህትና ፕሮግራማችን ሰውን ለመጉዳት ወይ እነሱን ለመጉዳት እንዳልሆነ ተረድተውታል እንደነገሩን ከሆነ ሶስቱም ወንድማችን በረከትም ወንድማችን ሰለሞንም ወንድማችን አላዩም የኤልሻዳይ ባለቤትና የተርቢኖስ ባለቤት በጣም ከገረመኝ አንዱ ነገር ወንድማችን በረከት ቦታው ድረስ ሄደን እውነቱን እንድናወጣ የሚችለውን ሁሉ እንደሚያግዘን ቃል ገብቶልናል ተርቢኖስም ኤልሻዳይ እዛ ድረስ መሄድ ምንም ችግር የለብንም እንሄዳለን ቤታችን ስለሆነ የሰማዕቱ ቤት ስለሆነ ከዛ በፊት ግን በጣም በአስገረመኝ ባስደነገጥኩ መጠን ወንድማችን አራያ መካሻ ለአንድ ሳምንት ሱባኤ ይገባሉ ብለው ሁለተኛ ሳምንቱን ሞልቷልና እኛ የምናቀው ወደ ይርጋ ለማርሴማ እንዳለ ሱባኤ እንደገባ ነበረ የተርቢኖስ ይቅርታ ወንድማችን በረከት ደግሞ በርሜል ጊዮርጊስ እንዳለ አይቻለሁ ሰምቻለሁ ማንንም እንዳይከለከለው አይቻለሁ ሶሪ ነግረው እዚህ እንዳለን ያውቃሉ 100% አረጋግጫለሁ ብሎናል እዛ ያሉትን ስራ እንዲሰራ ይመቻችለታል አለ በዚህ ሰዓት ወንድማችን አራያ ከነጋሽ ሚዲያ ስራ ተሰጥቶት አልሄደም ለሱባኤ ነው ሄደው ይሄ ያዘለን ኢቭን በርሜል ጊዮርጊስ እንኳን ወንድማችን አራያ እንዳለ በእግዚአብሔር ስም የምናውቀው ከበረከት ነው የሰማነው ስለዚህ ከሚዲያው ጋር የሚያገናኘው ምንም ነገር የለም ወንድማችን ከሄደም በራሱ ልብ ለሱባኤ ነው እንጂ ከዚህ ጉዳይ ጋር የሚያያይዘው ነገር የለም እንዳጋጣሚ ወንድሜ ሱባኤ ገባ እንጂ የት እንደገባ ስላልነገረን ስልክ ስላጠፋ ጨንቆኝ ስለነበረ እዛ መኖሩን በረከት ስላረጋገጠልን በእግዚአብሔር ስም እናመሰግናለን ወንድምህ አድራሻው የት እንዳለ ሲነገር ደስ ስለሚል ማለት ነው በዚህ አግባብ ይሁንና ቢመጡ ጥሩ ነበር ማንንም የመጣ የለም ወንድማችን በረከት ብቻ ግን ከከተማ ውጪ እንደሆነ ነግሮኛል ስለዚህ ነገም በክፍል 3 ከመጣችሁ ወንድማችን አብይ ከናንተ ጋር ለመነጋገር ከናንተ ጋር ኢንተርቪው ለማድረግ ዝግጁ አድርጋ ነበር ጥያቄዎችን አዘጋጅቼ ይመጣሉ ብለ ያዘጋጀው ጥያቄ ሁሉም ነገር ማለት እኔ ብቻ አይደለም አሁን ምንድነው መሰለ አሁን የወንጀለኝነት እንትን አይደለም
የወንጀለኝነት ወይ የክስ አይደለም በቃ እውነት ሁላችንም ተባብረን ያን ቤተክርስቲያን ያን አካባቢ እንለውጠው ገብቷል አሁን ምን ሲባል ሰምቻለሁ እንትን ኤርክራፍት ራሱ ማረፊያ መሰራት አለበት እንሰራለን which is ይሄን ያህል ፈርዘር ሰው ሲመጣ ያለ እንግልት ፕሌን እዛ ቀጥታ እንዲያርፍ ሐሳብ ካለ በእንደዚህ አይነት ሽኩቻ አይደለም እንዴ ሐሳብ የተረተከው በእንደዚህ አይነት ሽኩቻ አይደለም እሱ ያስከው ወረቀት ምንድነው እኚህ ጥያቄዎች የነበሩ ነው እስቲ ሶስቱ አካላት ይመጣሉ ብለ ሶስቱ አካላት ሰዓሊዋን ትመጣለች ብዬ ነበር እንደምትመለከቱት በዚህ ልክ ተዘጋጅቶ ነበር የስዕሉን ታስላለች የተባለችው እህታችን ለሷም ጥያቄ የቀረበ ተርቢኖስ ይመጣል እንደዚሁ ደግሞ ኤልሻዳይ ይመጣል ወንድማችን በረከትም ይመጣል በማለት ያዘጋጃቸው እኚህ ሁሉ ጥያቄዎች ናቸው እኚህ ጥያቄዎች አሁን ልናወራባቸው ፈልገን ነበር ግን እነሱ ወንድሞች ሲመጡ በህብረት እንወያይባቸዋለን በሚል ፕሮግራማችንን ሰው በሌለበት ራሱን መከላከል በማይችልበት ማስረዳት በማይችልበት ትርጉም የለውም ከክርስትናውም እንዳንወጣ በሚል ያንተ ስብዕና ስለገዛኝ በእውነት አክብር ያለውና ስለቦታው ምህረትና ፈውስ ስለሚቀሩት ነገሮች ስለሚየንገበገበን ነገር ግን ማውራት እንጀምራለን ማለት ነው እንዳልኩ እኮ ነው አሁን ጀምሬዋል እንደም ሳላቀው ጀመርኩት ምንድነው ሰው ሳይንገላታ እንትን ፕሌን ማረፊያ ኤርክራፍት ይሰራል ከተባለ ሰው እዛ ደረጃ ምንራመድ ከሆነ አሁን ያለችው ትንሿ ሽኩቻ እዛ ያደርሰናል ወይ አይደለም ኦኬ ከዛ በፊትም ራሱ አስፓልቱ ብዙ ነገር አለ ያው ኮሜንት ላይ አለ እኔ ልሳተፍ ያለ ሰው አለ ግባናቸው አይቻል አስፓልቱ ልክ አይደለም እኔ ልሳተፍ ሰው ይሄ ሁሉ የህዝብ ነው ስለዚህ የህዝብ በሆነ ነገር ነው ስለሆነ ነው ሁሉም ሰው አሁን ፓርቲሲፔት ያደርጋ ያለው መነቀፉም አትጥላው እንትኑ መንገድን ይመራናል እኛ እንኳን ይሄን ሐሳብ ይዘን የመጣነው ሰዎች መንገድ ይመራናል ግን ምንድነው ምለው ብዙ የሚስተካከሉ መሰረተ ልማቶች ቦታው ላይ ትምህርት ቤት የለም ገብቷል እኛ ሄደን ተጠምቀን ድነን እንመለሳለን ያ ፌር ነው ስታስበው ሄድክ ስንት አመት ሙሉ የተቸገርከውን ችግር እግዚአብሔር ፈውሶ መጣ አካባቢው ግን ትምህርት ቤት የለም በቂ ትምህርት ቤት ሆስፒታል በቂ ሆስፒታል የለም በዚህ ሽኩቻ ነው የሚሰራ ሰው ደግሞ ይሞታል ስለ ሳይሆን አሁን እኔ ይሄ ነገር ነው በህክምና እርዳታ መታገዝ እየቻለ ይሞታል የሚል ሐሳብም ሰጡኝ አሁን ይሄንን ነገር መሰራት ነበረበት ክሊኒክ የሚሉ አሉ እሷ አቀሙስ ይቻላል እኔ ከጸበሉ ሞት የሚባል ነገር ባይገባበት ለምን ይሄንን እንዲ ቁንጥጥ ያረገኝ ነገር ሞት የሚለው ነገር ነው ስሜቴን እንደዚህ ከመቀመጫ ብድግ ያረገኝ ሞት የሚባለው ነገር ነው መጀመሪያ ሞት እዛው ጸበል ላይ ሰው ሞተ ሲባል እንዴ ሰው መኪናም እየነዳ ተጋሽቶ ይሞታል አይደለም ጸበሉ ላይ እኔ ጉዳዩን ወደ ራሳችን እናምጣው ነው ፖይንት ገብቷል ያየው ማስተያየት አለ ሰው ራሱ ይተዳፈረ ነው ስለዚህ ልንገሰጽ ነው ይሄ ሀተት ብንል እኔ ሀተት አይደለም እንደነገርኩ የሰዓት ልዩነት ስላለን የተወሰኑ ሰዎች ደውዬ ማሰማት ይችላልው ወይ ስልካቸውን ሰጥቼ ሳውቄ በራስ ፕሮግራም ላይ እንትን ማለት ትችላለ ግን ታሞ ስንት ክንድ ትል ነው ይወጣላት ኮዶ ሀተት ታማ ለዛውም ልንገር ሀተት ተባለ አይደል ልጅቷ ከጉዞ መጣች ከመኪና ወረደች ቀጥታ ኳራንታይን ይዟት መጡ ስለዚህ ሀተቱ የጀመረው የት ነው ባህር ዳር ነው አዲስ አበባ ወይስ ከመጣችበት ነው አየው ይሄንን ልብ ብለን እናስተውል ነው የሆነ ሰው ብድግ ብሎ ይሄን አስተያየት ሲሰጥ ለምን አላስተዋለም ነው የኔ ጥያቄ አገኘኝ እኔ እንዴ ወዳጄ እኮ ነው ወዳጄ ነው በጣም ገብቷል አሁን ነቀፋ ሊመስል ይችላል ሊያኮርፈኝ ሊደብረው ሊችል ይችላል ማን ነው የሚደብረው አይ ስለ አሁን ይሄን ነገር ከጀመረው አዎ ግን ወዳጄ ነው እኮ እኔ የቤተክርስቲያን ጉዳይ ስለሆነ
እንደ ግልማ እኔም ልጨቃጨቀው ይችላል ከሶስቱ አንዱ ከሶስቱ ሁለቱ የነገሩኝ አብይ ማን ሆኖ ነው እሺ ይሄን ምስክርነት ለመስጠት የመጣው ራሱኮ የጉዞ ማህበር ለመጀመር ፈቃድ ጠይቆ ይሁን አቆሞ ነበር እሺ ስለዚህ እኛም እናውቀዋለን የሚል ነገር መጣ መልካም ይሄው መድረኩ ይሄው አንድ ወንበር ተጨምርልኛል ይሄው ወረቀቴም ዛሬ ተዘጋጅቼ የመጣው ለዛ ጉዳይ ብቻ አይደለም አሁን ስላልከኝ ጉዳይ ብቻ አይደለም በስልክ ያሉኝን ነው እሺ ቢሆንና መተው ቢጠይቁ እድል አመቻችተናል ወንበር ተጨምራል እንደውም ኢንተርቪውን ከተቀጣጣርንበት አንድ ሰዓት ዘግይተን የጀመርነው እነሱን ጥበቃ ይሄ ኢንተርቪው ስናደርግ አሁን 5 ሰዓት ነው ቀጠሯችን ስንት ሰዓት ነበር 4 ሰዓት ላይ 4 ሰዓት ላይ አትሊስት ኢንተርቪው የሚገባ ሰው 10 ጉዳይ መምጣት አለበት ተኩል መድረስ አለበት አንድ ሰዓት አዘግይተናል ክቡራን ተመልካቾቻችን ወንድሞቻችንን ጥበቃ ትክክል ግን አብይ በራሱ በኮምፕሌን ተነሳስቶ ነው ጉዞ ማህበር ለማዘጋጀት ተነስቶ ጠይቆ አቅቶኝ አብራራው ለመጠየቅ መጀመሪያ እሱ ሄዶ ተራምዶ ያወጣበትን መንገድ እኔ አቅቶኝ አይደለም ገብቷል አሁንም እናገራለሁ ከመጥፎ ስራ ወደዚህ ቦታ መጣው እግዚአብሔር እኔ የነገይን አላቅም አሁንም የምነግር ማንንም በመድር ቆሞ ማንንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል አሁንም እናወራው ስለ ቤተ ክርስቲያን መስተካከል እንጂ እኔም እኮ ኃጢአት ይኖርብኛል እንደ ግለሰብ ጉዳዩን ልመጣለ ነው ወደ ፍቃድ ከሆነ እኔ ፍቃድ አቅቶኝ አይደለም ቦታውም ላይ እንሄዳለን ወደ መታበይ እንዳይሄድብኝ አይ ያጠራናት እንግዲህ የመጣው አንተ ስለሆነ ያጠራናት ቦታውም ላይ ሄጄ አገልግሎት ላይ የነበሩ ሰዎች ያቃሉ ቦታውም ላይ እንሄድ ችግር የለው አቅቶኝም አይደለም ፍቃዱም የተጀመረ ማህበራት ሰብሳቢ ግን ነበርክ የአንድ ማህበር ጉዞ ሞሰር ለሞሰር ምን ተደርጓል መሰለ እኔ በባላቀው አንድ ልጅ እንደዚህ ጉዞ ብሎ ከዛው ነዋሪ አካባቢ ነዋሪ ሰዎች ጋር ሆኖ ምን ጀምሯል አብይ ያለበት ብሎ እንትን ብሏል ማህበር መስርቷል የዛ ማህበር መስራት ሰብሳቢ ተብሎ ተጽፏል ገብቷል እኔም ሲሄድ ሶዮን አገናኛለሁ ሁሉን እንደም ለጓደኛዬ ሰርግ ሄጄ ነው ይሄን ነገር የሰማሁት አዲስ አበባ ነበርኩኝ እዛ ሚካኤል አለ ዲዛ ሚካኤል የሚባል የሱ አንድ ባለ ተስፎች ቆርቆሮ አሰርተው ይዘሂድ ብለውኝ እሱን ይዤ ሄጄ በዛው የሱ ሰርግ ነበረ እዛ ላይ ያ ሰውዬ መጥቶ አይቼው አላቅም ሰምቼው አላቅም እንደዚህ ከሆነ ነበር እና ብዙ ብር ለልጁ አወጣን አለ ገብቶ ካለ አይደል እና 2 መኪና ይዤ እየመጣው ነው 3 መኪና ይዤ እየመጣው ነው ብሎ ብር በላን አለ እኔ እኮ አሁን በከስ ያስጠይቃቸዋል ነው ያልኩት አይደለም አይደለም ሲቀጥል ለምን አደውሉልኝም ስልኬን ፈልጋችሁ እዚህ በቸም ይታወቃሉ ስል አይ ስራ ቢዚ ነው ምናምን አለ ስለዚህ አይ በሉ እኔ እንደዚህ አይነት ነገር ውስጥ የለውበትም ብለ ዘጋው በጣም ጥሩ ደርዝ ያስያዝ ነው ውይይታችን ሄድ ብዬ ገብቶኛል ዘጋው እዚጋ ሌላውን እናወራለን እሺ መልክ እንዲኖረው ልክ እንደ መጀመሪያው ሳምንት እዚህም እንዳንረግጥ በደንብ እንድንሄድ እሺ አገልግሎት እንዴት ጀመርክ ቀደም ልክ ስትለኝ ጸሐፊ ነበርኩ ነው ስትለኝ የነበረው በር ላይ ምንድን ነበር ስንጠሪ ነው አይደለም በር ላይ 2015 ይሄ ግፍ ያለ አሁን ለምሳሌ ህዝቡ ብዙ ነው በጣም እንዴ በሳምንት በ15 ቀን አንድ የሚደርስ ከሆነ ምን ያህል ሰው አለ ላይክ በቀን ስንት ሰው ይጠመቃል መሰል 2035 ሰው 2200 ሰው ይጠመቃል ሰው 2000 እና 5 ሰው በቀን ተጠምቆ እዚህ ጋር ኢማጂን ታረግ ፈልገው 2000 እና 5 ሰው ተጠምቆ ሌላኛው ሰው በ15 ቀን አንድ የሚደርሰው ከሆነ ምን ያህል ሰው አለ ገብቶካል በጣም ብዙ ሰው ለዛ እኔ በር ላይ እንትን ምንድነው ይሄ ሰው በግፊያ እንዳይገባ በጉልበተኛ እንዳይገባ እና ደግሞ ልዩ ኬዝ የሚባላል ልዩ ኬዞች አሉ ደካሞች አሁን መራመድ የማይችሉ ስኳር ደም ግፊት ያለባቸው እነዚህ መድኃኒት የሚወስዱ ሰዎች አሉ ላይክ ከጸበሉ በፊት ማለት
ቶሎ ነው እነዚህ አይነት ሰዎች መድኃኒት በጧት ነው የሚወስዱት ኢንሱሊን የሚወጉ አሉ ሰው እነዚህ በጧት ነው ነገሮችን የሚያርጉ ምግብም ያው ህመሙ ከባድ ስለሆነ ሰው እነሱስ ጉልበተኛው መራመድ የሚችለው መንቀሳቀስ የሚችለው ገፍቶ ተራምዶ እነሱን ረግጦ እንዳይመጣ እኔ እነሱን መልሳለሁ ገብቶ ካለ አይደለም በዛ መሃል እንደውም ማስተያየት ተነስቷል አንዳንድ ልመልሰው በዚህ የሚነካካ ስለሆነ ሰለሞን ተርቢኖስ ስም ጠሪ ነበር እሱ ስም ይጠራል ኮመሩ ጋር ታች ጉዞ ከመጀመሩ በፊት ስም ይጠራል እኔ ይዤ እመጣለሁ ማለት እኔ በር ላይ ጠብቃለሁ ቦኖ እያየው አስገባለሁ ስም ይጠራል ቦኖ ይሰጣል ገብቶ ካለ አይደል እኔ አሁን ለምሳሌ ሰማያዊ ቦኖ ከሆነ ከሰማያዊ ውጭ ያለውን አላስገባም ሰማያዊ ይገባል አሁን ለምሳሌ ለታሴ 70 ሰው የሚገባ ከሆነ 100 ሰው የሚገባ ከሆነ 10 ሰው ደግሞ ከልዩ ኬዝ ይሄን አቀናጅተናል ለምን ድሮ እውነት ለመናገር ሁሉም ጉልበተኛ ነው የሚገባው ቦኖ የለም ስም ጥሪ የለም ለሊት ሰው ይሄዳል ይጋፋል ይጠመቃል ይሄዳል ደካማው መጨረሻ ላይ ይቀራል ወይም ተስተጓጉሎ ይሄዳል በዚህ እንደውም አንድ ውስጤን ይነካ ምስክርነት አለ እና ምንድነው ስም ይጠራል ቦኖ ይሰጠዋል ያ ሰው ተሰልፎ ይመጣል አርምሞ አስከብራለሁ ጫጫታ እንዳይኖር ገድል ቤት መንፈስ ያለበት ሰው ይረብሻል ያ እንዳይረበሽ ገድል መጽሐፍት በስርዓቱ እንዲነበቡ አርምሞ አስራ እንትላለው ሌላ ማገለግለውን እዛ ጋር አላገልግል ብዬ ራሴ ቆምኩበት አላማ አገለግላለሁ የተመረጥኩት ደግሞ በዛው ባሉ ዲያቆናት ካህናት ነው አገልግሎት የምትፈልጉ ሰዎች ማገልገል የምትፈልጉ ሰዎች ተብሎ ተመረጥኩ ገብቶካ በዛ ነው ይገባ በጣም ደስ ያለኝ ነገር ሳልነግር ማለፍ አልፈልግም ካነበብኳቸው ኮሜንቶች እግዚአብሔር እድሜህን ይጨምርልህ በእውነት ወደዛ እንሂድ አይ ይጨምር ለምን የሌቱ ቅናት ብቻ ነው ፕላስ ደግሞ በዛ በበረሃ ላይ አገልግሎናል የሚሉ ሰዎችን ስሰማ የኔ አይደለም አሁን በእግዚአብሔር ይሄ ነገር ስሰማ ሁለተኛ ከሶስቱም ወንድሞች ከተርቢኖስም ከኤልሻዳይም ከበረከትም ይሄንኑ መልሼ አረጋግጫለሁ አልጨረስኩም ጥያቄ አረጋግጫለሁ ይሄ ከሆነ ዘንዳ የተነሳባችሁን ለምን መልሳችሁ አትመልሱም የሚል ጥያቄ አቅርቤላችኋለሁ አንተ ያነሳው ብቻ አይደለም በጣም በርካታ ለቁጥር እስኪ ሰለች ድረስ ስልክ ይደወልልኝ ነበር አንዳንዶች ያለቅሳሉ አንዳንዶች እልህ ውስጥ ይገባሉ አንዲት እህት ከናይጄሪያ ደወለችልኝ ሆሳና ላይ ይመስለኛል እዛ ያለችው ለሊት ወደ አንድ ቤተክርስቲያን ጧት ወደ አንድ ቤተክርስቲያን ትሄዳላችሁ ይባላሉ ይመስለኛል ከዛ ከተጠመቁ በኋላ ጉዞ አስጓዦች ወዴት እንደሚወስዷቸው አላቅም ወደ አንድ ቤተክርስቲያን ስለዚህ በስንት ዓመት አንዴ የምናገኘው ነው ከውጭ ሀገር ነው የመጣ ነው ብዙዎቻችን ለሊት ወደ ተባለው ቤተክርስቲያን እንሂድና ተጠምቀን ጧት ሲነጋ በአንዱ ቤተክርስቲያን ላይ ዘንባባ እንቀበል ዓመት በዓል ነው ብለን ስንናገር የተከተለን ኃይለ ቃል ነበረ ጉዞ አስጓዦች አንድ ዲሲፕሊን የላቸውም ሁለተኛ በጉዞ ወቅት ይሄ ስዕል ይሰራል ወይ የሆነ ነገር ይባላል ምን ይባላል እናዋጣለን ደረሰኝ ስንጠይቅ አይሰጠንም አልፎ ተርፎ አንደኛው አስጓዥ በጉዞ ላይ ቃል የገባልን ስንመለስ አቡነ ሐራ ገብርኤል አቡነ ሐራ ድንግል ትገባላችሁ ነበረ ማስታወቂያው ላይ ተመልሰን ጨርሰን ስንሄድ ግን አትሄዱም ለምን ስንል አቡነ ሐራ ድንግሎች ከበርሜል ጊዮርጊስ የመጣን ጸበልተኛ እናስገባም ብለዋል ሾክ ነው ያደረኩት የተሰጠኝን ኮሜንት ገብቶኛል እንዲህ አይነት ቅሬታዎችን እዛ ሆነ ተሰማለ የሚል እምነት አለኝ ምክንያቱም ተበደልኩ የሚለው ካህንም አንተን እንደሚያገኝ ሰምቻለሁ ተበደልኩ የሚለው ምእመንም አንተን የሚል whatever ከሁለቱ አገልግሎት ላይ ስላለ የሁሉም አይ ቲንክ ቋት መዳይ መጽሐፍና ለበል እንግዲህ የሐሳብና ይሄንን አስተውለህ ታውቃለህ
ይኸውልህ ምንድነው መሰለ እዛው ቦታው ላይ በምንም አይነት ነገር አሁን ለምሳሌ ይኸውልህ ምእመን ይመጣል አንተም ብትሆን ሄድክ ለአካባቢው አዲስ ነህ የሆነ ነገር እያስተባበርኩ ብታይ የሆነ ነገር ቅርብ ይልህ እስቲ ለዚህ ልጅ ወይ የሆነ ነገር ታይና ወይ ያን ሰው ተወደውና ወይ ደግሞ አገልጋይ ነው ብለህ ትጠይቀዋለህ ይሄ የማይቀር ይሄ ሰው ልጅ ባህሪ ነው አይደለም እንዴ የሆነ ግር ያለህን ነገር አስተባባሪ መስሎ ይታየህን ሰው ትጠይቀዋለህ ይሄ የማይቀር ነገር እንጂ የተለየ ሰው ሆኜ ከሌሎቹም አስተባባሪዎች ለየት ብዬ እውነት ጥፋቴ ይበዛል ካገልግሎቴ ጥፋቴ ይበዛል እውነት ለምናገር ጥፋቴ ይበዛል ለየት ብዬ አይደለም ዛሬም እዚህ የተገኘሁት ሰው እንዲረዳኝ ፈልገው ግን ምንድነው ሰዎች መተው ሁላችንም እዛ ያለን አገልጋይ ቶና እዛ አሳሪ ፈቹን አውደ ምረት ላይ ሴቶች በሴቶች ወንዶች በወንዶች ያናናኩት አይደለም ደሞ የአገልግሎትን ደረጃ ሁሉም አንተም ዛግኮ ስትሄድ ራስን ለክርስቶስ አስገዝተን የምትሄደው እዛ ቦታ ላይ that's why ባለፈው ሰው ምእመኑም ጋር ችግር ያለ ያልኩት ለመገልገል ብቻ አይደለም መሄድ ያለበት ለማገልገልም ነው መሄድ ያለበት እንዴ ምንድነው አግዘኝ እስቲ አንዲት ጠጠርም ቢሆን ቤቴ ለሊሴሰራ ያቀበለ ምንድነው እምርለታለሁ ይላል አይደል እንግዲህ ከተሳሳትኩ ይቅርታ አርመኝ ያቺን ጠጠር ያቀረበ ማንን አገለገለ እግዚአብሔርን አገለገለ ስለዚህ እኔ እዛ ጋር ስለተገኘው ምናምን አይደለም አሁን ሐሳቡ ገብቷል መሰለኝ ግን ማንኛውም አገልጋይ ቤተክርስቲያን ላይ ለምሳሌ ቤተክርስቲያን ላይ እንደው ይሄድና ጫማ እዚህ ጋር ታውልቁ ይላል አገልጋይ ነው ልክ እኮ ላይ ነው ይችላል ወይ መንፈስ ኖሮበት ሊሆን ይችላል ገብቷል ታውልቀ ነው የምትሄደው ስለ ቦታው ስለማታውቅ ልጠይቀው ሁሉ ትችላለህ እንዴት እናርግ እንዴት እንራመድ በምን መንገድ እንዴት እንኑር የአካባቢው ስርዓት እንዴት ነው የጸበሉ ወይም የገዳሙ ስርዓት እንዴት ነው ልትል ትችላለህ ገብቶ ካለ እሱ ስላለቀቀው መንፈስ ስላለቀቀው በዛ ሁኔታ ውስጥ ሆኖ ለተናግሮ ሊሆን ይችላል አንተ ግን ምንም ስለማታውቅ ያንን ልትል ትችላለህ የፈለገው ሊነግርህ ይችላል ገብቶ ካለ አየ ስለዚህ ምንድነው አንተ ያንን ሰው ጠየቅከው ማለት ነው እኔም ልክ እንደዛው ነኝ ግን የመጣሁት የሁሉም ስሜት ስላለበት የመጣሁት ተባብረን እንደጀመርኩት ተባብረን አንድ ሆነን እኔ ልጠመቅ ነው የሚሄደው ከዚህ በኋላም ሲሆን ወደፊትም አልቀርም አገልግሎትም ቢኖር ገብቶካል ባገለገል እንዳንድ ግለሰብ ነው ገብቶካል ስለዚህ ይሄ ከሆነ ምናልመው ጊዮርጊስ ላይ ምናልመው እቅድ አሁን እየተሰራዋሉ የሚባለው ፕሮጀክት ሰፍቶ ሲሰፋ ግን በአንድ እንትና አይደለም በአንድ ሳይዶ ነው አይደለም ገብቷል ስርዓት አላት መዋቅር አላት ቤተክርስቲያኗ በዛ መዋቅር መሰረት እንሂድ ነው ችግሩን ተናገር ያለው ባለፈው ገብቷል መከፋፈል መጣ ስለዚህ ከዚህ እንውጣና አንድ ሆነን የምንፈልገው እኔ አሁን በወርቅ ቢሰራ ደስ ይለኛል አዎ ግን ቅድም የነገርኩ ችግሮች ባስጓዦቹ ላይ አለ ተብሎ ሰምተህ ታውቃለህ ሉክ አሁን ሊሆን የሚችለው እርግጠኛውን ስለሆንኩ ምነግርህ አቡነ ሐራ ለምን ተከለከለን የሚለው ልመልስልህ እርግጠኛ ስለሆንኩ ሀተቱ ሰው ተይዘው ሄዷል ይሄ ህመም እንደ ህመም ስታቀው በጣም ተላላፊ በሽታ ነው ጎግል አርግ ገብቶካል ስለዚህ ይሄን ምእመን ይዘውት ከሄዱ አቡነ ሐራ ይተላለፈ ይበከላል that's why ለምን እየተወራኮ ነው ሚዲያ ላይ አልወጣም ሚዲያ ላይ የሚሸፈነው ሽፋን ሌላ ነው እንጂ እየተወራ ነው ገብቶካል እኔ ለዛ ነው ድንጋይ ስለደረደርን አይደለም ጸበሉ የተዘጋው ማሚን ድንጋይ አልኩኝ ቤተ መቅደስ ማለት አዳራሹንም by the way እየሰሩኩ ነው ግን ደረጃውን አልጠበቀም እናስ እንዴት ነው አከሄዱ ይሄው እንዳልከው ጥያቄዎች እየመጡ ነው እርግጠኛ ነኝ ከኔ በላይ አንተ ጋር ፋይሎች እየመጡ ነው ጥያቄዎች እየመጡ ነው ጉዳዮች እየመጡ ነው እንደውም ከኔ በላይ
የሆነ ይዤ ከመጣው ሐሳብ ውጪ ሁሉ እንደሚመጣ እርግጠኛ ነኝ ገብቶካል ሰው ምንድነው የዚህ መነሻው ምንድነው አንድነት ለህዝቡ ጥሩ ነገር ማሳየት ገብቷል በዚህ መንገድ ብሎ just የሆነችን ሐሳብ አውርተ ነው አየር ላይ ሐሳብ ነው መሬት ሲወርድ እንዴት እንደሆነ ህዝቡን አሳይተን አምኖበት እኔ ብቻ ነኝ እንደ ባለሙያ እኔ ብቻ ነኝ እንደ ሐሳብ ያለኝ ብዙ ይሰራ ነው የምትለው እስቲ እንደመጣልን መረጃ እንደገባኝ ከሆነ አንድ ጥያቄ ልጠይቅ እኔ ጋር ከተደወለው ለሰማዕቱ ልከናል አድርሰናል እንደሚሉት ከፍተኛ የብር ዝውውር እንዳለ ተረድቻለሁ አልተሰራም አይደለም ይያልክ ያለው ግን በህሊና መሰራት ነበረበት የምትለውና የተሰራው የተለያየ ነው መሰለኝ አይደለም የምትለው አሁን ለምሳሌ ልንገር ለምሳሌ ህመሙ ይያለ ሐውልት ተመርቋል በ25 ቀን ወይ 20 ቀን ሳይሞላው ሰበካ ጉባኤ አገረ ስብከት ደብዳቤ ለሁሉም ጉዞዎችና እንትን ተለቀቀ ጉዞ እንዲቆም መልስልኝ ሀተቱ ይያለ ሐውልት ተቆመ ተመረቀ በ20ኛው ቀን ደብዳቤ ተላከ ጉዞ ይቆም ተባለ ጸበሉ ይዘጋ ተባለ ስለዚህ አሁን ምንድነው ፖይንቱ እኔ ደግሞ ይኸውልህ ደስ ብሎ ሰው ያጨበጨበ ይኖራል ውስጡን ነው ማየት ባካችሁ እኔም ያን ያህል እንደዚህ ሆኛ ሳይሆን የሚታየኝ ነው የተናገርኩት ማንንም ሰው በራሳችን ውስጥ እየከተተን እናስበው ጸበሉ ሲወጣ ድሮን በጭቃ ቤተክርስቲያን ሆና ነው አትስተካከል አይደለም በወርቅ መሬቱ በወርቅ ቢሰራ ያንስበታል ይሄ ግን የሚሆነው በወርቅ የሚሰራው አንድ ስንሆን አሰራራችን ንጹህ ስናረጋው ክፍፍል ሳይኖር ህብረተሰቡን ነዋሪውን ሳንከፋፍለው ሰበካ ጉባኤውን ሳንከፋፍለው አገረ ስብከቱን ሳንከፋፍለው ይሄን ስናረግ ነው ገብቷል እንጂ ሐውልት ተመርቋል አንድ አዳራሽ ተሰርቷል አዳራሹን የወቀስኩበት ምክንያት አለኝ first impression ያልኩት ሽንት ቤት አለ ከፊቱ እኔ ሀተቱ በ2015 ተከስቶ አብረን ሆነን ከህመሙ ተመልሰን የቆፈርናቸው ሽንት ቤቶች አሉ እንደነገርኩ ያ አዳራሽ ፊት ለፊት ያለው ሽንት ቤት አለ ቤተክርስቲያኑ 41 ክንድ ርቀት እንኳን የሚሞላ አይመስለኝም ከቤተልሔም ይሄን ስርዓት አለን እኛ በቤተክርስቲያን እስቲ መቼም ከኔ በላይ የቤተክርስቲያን ህግን ታውቃለህ ለምን ፕሮግራምህን ለማዘጋጀትም ከዚህ በፊት ያለህም ህይወት ስለ ቤተክርስቲያን ህግና ትውፊት በደንብ ማንበብና ማወቅ አለብህ በትክክል ስለዚህ ንገረኝ አዳራሽ ሴት ወንድና ሴት የሚተኛበት አዳራሽ ወይ መኖሪያ ቤት እሱን ኮሜንት እየፈለኩት ነበር እሺ መኖሪያ ቤት ሰጡን ሰዎች አንዱ በራሱ ደረጃውን የጠበቀ አይደለም አጭር ነው ብዙ ይሄ ኮሜንቱን እየፈለኩል ስለነበር ወደ ኳሊፊኬሽንማ እሱ ባለሙያ ይዘህ ሄደ በደንብ ለምን ገቢዎች ይሰራላ በግል አካውንት ነው የተሰራው ወደ ኳሊፊኬሽንማ አንሄድ አሁን ወደ ቤተክርስቲያኑ ወደ ኳሊፊኬሽን ወደ ቤተክርስቲያኑ አንምጣ ወደ ማለት የሚመለከተን እሱ ነው ባይ ዘ ወይ ገንዘብ አሳስቦኝ አይደለም እግዚአብሔር እንዲገባ እንዲወጣ እቺን ታክል ለኔ ምን ነው እንትና ስለተጠቀመ ይጠቀም ከተጠቀመ ለኔ ምንም አይደለም ይሄን ጉዳይ እዚህ ጋር ያስመጣኝ እንትና እንደዚህ ስለሆነ አሁን ጉዞ እሱ እንዴ ብሰራስ ምን ችግር አለ ብሰራስ ግን አልሰራም ለምን መሰለ በቀናት ውስጥ ገብቼ ብሰራ እንኳን በቀናት ውስጥ ገብቼ እነሱ የሰሩትን ስራ ሰራዋለሁ ደፍሬ ነግራለሁ ይሄን አልፈልገውም ቢያምረኝ እንኳን እያማረኝ ይቀራል ለምን የቦታው ቅድስና እንዴ ይሄ እኔ አይደለም የምናገረው ብሰራ እያማረኝ ይቀራል ገብቷል ስለዚህ እኔ የቤተ ክርስቲያኗን እንጂ እንዲገባ ማንም የሚያበረየውን በሬ አፉን አትለጉመው ይላል ገብቷል እንደው እኮ ቃፋችን ላይ ሆነና ውስጣችን አላሳረጽነውም እንጂ ምንጭም ቃለ ወንጌሉማ ትልልቅ አባቶች አሉ ትልልቅ የወንጌል አባቶች አሉ እንሰማዋለን እኮ
ግን መኖር ነው ያቃተን ስለዚህ አሁንም ቤተክርስቲያን ውስጥ ስንሆን እንደ ቤተክርስቲያን እንኑር ነው በትክክል ግን ለምሳሌ እንደ አንዳንድ ምዕራብ አፍሪካ ሀገራት ነዳጅ የለንም እሺ እንደ አውሮፓውያንም የዘመነ ዕውቀት የምንነግደው የለንም ገብቶኛል ነጋሽ ኢትዮጵያውያን ካለን አንድ ነገር እምነት ነው የዛ እምነት መገለጫው አንዱ ብዬ ከማስበው ይሄ በርሜል ጊዮርጊስ ነው ብዙ እምነት ብዙ የማያምኑ ሰዎች እንዲያምኑ ብዙ ያመኑ ሰዎች ፈውስ እንዲሆንላቸው ምልክት ተደርጎ ከተሰጠን አንዱ ብዬ የማስበው ሰማዕቱ ነው አንዱ ብዬ የማስበው ያንን ቦታ ግን በጥቂት ሰዎች እንዲታምሶ ባገልጋዮችም ተከፋፍሎ ምእመኑ ተማሮ በተለይ ከአውሮፓ ከተለያዩ የሚመጡ ምእመናኖች እረፍት ጊዜያቸውን ሰውተው ቤተሰባቸውን ሳያያቸው ድህነት ፈልገው የኔ ቤተሰብ ጨምሮ ነው ድህነት ፈልገው ስንት ዓመት ከቤተሰባቸው ያልተገናኙትን ቤተሰብ የእግዚአብሔርን ፈውስ ፈልገው ሲመጡ የሚያዩት ነገር የጎደለው ቀርቶ የተተረማመሰ ነው ይሄን ስታይ እንዳገልጋይ እዛ ጋር እንደመመን ምን ይሰማህ ነበር ምን ይሰማል አሁንም መመጣለ ወደ ቤተክርስቲያኗ ነው አሁንም የምትለኝ ጉዳዩ ምንድነው እንደ ምእመን ቤተክርስቲያናችን ነው ምንለው ስለዚህ አሁን ቅድም ሳልጨርሶ ስለንት ስላልኩ አዳራሹ ተሰራ ግን ከቤተክርስቲያኑ ምን ያህል ርቀት አለው አዳራሽ እየተባለ ነው ለሰው ማረፊያ እየተባለ ነው እሺ ስለዚህ እናጥና ቦታው ላይ ሄድኩኝ ዲዛይን አልተደረገም አይደለም ሌሎችም ባይደው ያርገዋል ሁለት ሶስት ዲዛይን ተደርጎ ከሽፏል ምንም እኮ ምንም ለምን የሚከሽፈው ያሰራር ጉዳይ ገብቷል ሁለት ሶስት እንዴ ዲዛይን አርገው ጊዜ ሰጥተው ምን ብለው እንደዚህ ሚዲያ ላይ ወጥቶ ሽፋን አላገኙም እንጂ አድርገው ሞክረው አቀቷቸው ተተዋል ገብቶካል ስለዚህ ምንድነው ይሄ ነገር ሲሆን ተመዛዝኖ ይደረግ ለበረከት ስራ ክፍት አይደለም ነገርየው በሆነ ነገር የታጠረ ነው ማለት ነው እኔ የሚሰማኝ እንሄድ የለ ቦታው የሚመስለኝ ምክንያቱም ቅናት የሚገላቸው የቤተክርስቲያን ልጆች እልፎች ናቸው እኔ ልስራው ከተባለኮ መስጠትና አሰርተ መምጣት ነው ተደጋግሞ የሚከሽፍ ከሆነ የሆነ ኢንተረስት አለ ማለት ነው እዛ ጋር አትሰራም ትሰራለህ የሚባል ፉክክር ያለ ይመስለኛል ዝም ቢሳሰው ከመሰረቱ ነው አሁን ይኸውልህ እዛም ቦታው ላይ እንገኛለን እንሄዳለን የምንለው ከመሰረቱ እንትን ለማለት ነው ሰውንም በሰላም አዌርነስ ፈጥረን ገብቷል ምእመኑ እዛም እኮ ያለ ሰው ይቃወመናል እመነኝ ይቃወመናል አሁንም እነግርሃለሁ ይቃወመናል የሚቃወመን ሰው ይኖራል እንዳልኩ የቲፎዞ ጉዳይ ነው ምእመኑም ጭራሽ ነዋሪ አዎ እሱማ ከመመን አሁንስ አስተያየት እንትን አላልክም ብር በልተሃል ምን ተብለሃል ተብለ አንተስ ሄደ ሳትረግጠው ቦታውን ደጁን ተብለሃል አይደለም ገብቷል ተብለሃል አይደል ስለዚህ ይሄ የምን ጉዳይ ሊመስል ይችላል የኢንተረስት ጉዳይ ነው የቲፎዞ ነው ይሄን አስተያየት ይሰጣ አንተ እንደመመን ጥቁር ክር እንዳሰረ የትም ቦታ ሄደ መጠመቅ መብት አለ የትም ቦታ ሄደ የመገልገል መብት አለ እንደ ጉዳይ ደግሞ ይሄን ማስተላለፍ ትችላል ነገ በርሜል ልትሄድ ይችላል ዛሬም ልትሄድ ይችላል ስለዚህ ያ ሰው ሂድና አትሂድ በሚለው ሐሳብ ነው እንዴ ስለ ሰው ነው የምትሄደው ስለ ራስ ስለ ልብ ስለ እውነትህ ስለ ውስጥህ የምትሄደው እንደውም እኔ ስለ እንደዚህ አይነት ጉዳይ ሳይሆን እውነት ስለ ራስ እውነት ጊዮርጊስ ስለኔም ስለ አገሬም ስለ ህይወቴም ብለህ ሄደህ በንጥሩ አይምሮ ተጠምቀ ተመልክተ ተአምሩን አይተ ቦታውን ረግጠህ ብትመጣ ነው ደስ ይለኛል ገብቷል አይደለም በዚህ ጉዳይ አሁን እኮ ኮተት ነው ያዝነው ኮት ምን ፈታው የሆነ ነገር ምን እናስተካክለው የሆነ ነገር ነው የተያዘው አሁን አንድ ነገር በዛብኝ እሺ ባያዝድ እንዳልሆን እሺ ይሄ ጉዳይ ሲፈጠር እሺ እንዴት ተፈጠረ ምን ሆነ የሚለውን በሚያውቅ አእምሮ አይደለም እንጂ ሄድኩት አልሄድኩም ማለት አይደለም ይሄንን ይፋል አድርግ ኦኬ አሁን በዛ ነገሩ በዛ ያ ጥሩ ነው አይ በዛ ግን ይሄንን ነገር ተሸክሜ አይደለም ሄድኩት በንጹህ ህሊና ቦታውን ሲጀመር አካባቢ ነው ሄድኩት ርቋል ይሄ ጉዳይ ከሆነ አይደለም ትልቅ ፈውስ ያለበት የበረከት ቦታ የእምነቴ ይቅርና ኢትዮጵያ ውስጥ ያልሄድኩበት ቦታ የለም
ጋዜጠኛ ነኝ ያለ ሄድኩበት ቦታ የለም ደለጎንም ዋትኤቨርም ከዛም አልፎን ሱዳን ገብተን ወተናል የጦርነት ዘገባውንም ለመዘገብ በአብድራፊ በኩል በቀራቀር በብዙ ቦታ ዞረን መተናል በአዲሱ መንገድ እንደው በደንብ ገብቶኛል ግን ይሄን ጉዳይ ተሸክሜ እንዳልሄድኩት ይታወቅልኝ ይሄን ጉዳይ ግን ተሸክሜ ያልሄድኩም በዚህ ማይንድ ግን ምናልባት ለምርመራ ነገ ሄዳለሁ እና ቦታው ሲባል ትንሽ እንደማላቀው እንዳይሆንብኝ ስላሰብኩ ነው መናገር አልፈለኩም ነበር እንቀጥል ኖ እንትን ይላህላ ስሜታዊነት ሳይሆን ግድ ላስረዳ እንዴ የሚለው ነገር ውስጥ ገባለ እሺ ሰው ምንድነው ሄደን ከመሰረቱ ገብቷል ብዙ የብዙዎች ጥያቄ ከመሰረቱ ይጽዳ ከመሰረቱ ስለዚህ ከመሰረቱ ሲነሳኮ ካንዱ ወደ አንዱ የመጣ ነገር ሊኖር ይችላል ይሄ ሁሉ ተስተካክሎ እንደሚታቀደው ስለ አንድ አባት ምን ብለው እንትናቸው ስለዛ ቦታ ሲሰማ መሃሉ ዳሩ መሃል ይሆናል ብለው ትንቢት የተናገሩ አባት አሉ ባለፈው ነገር ያለው አትደነቁ ራሳችሁን ብቻ አስተካክሉ ሁላችሁም ምእመኑ ነዋሪው ጉዞ ሁሉ እንጂ ሙት ያነሳል እንዲህ ከሆነ ግን አትድኑም ያሉ አባት እንግዲህ ከዛሬ 10 ዓመት በፊት እንዲህ አይነት ትንቢት ተናግረዋል አላልኩም ካሉ እንግዲህ ማለት ትልቅ አባታቸው በእኔ አንደበት ስም በማንም አንደበት የሚጠሩ አይደሉም ትንቢት የተናገሩለት ቦታ ነው ደግሞም ሲያስተምሩ የነበረ ሰው እንግዲህ ዛሬ ወይ ጠብቃለሁ ኮሜንት ሴክሽን ላይ ሲያስተምሩ የነበረ ሰው ትልቅ አባት ናቸው እና ስለዚህ ይሄው አሁን እኮ መሃል እዛ ሆነ ህዝብ እየጎረፈ ያለው ወዴት ነው ወደ ዳሩ ስለዚህ ይሄው ትንቢቱ እየተፈጸመ ትንቢት ማለት ደሙ በዚህም እንትን እንዳይመጣ ይሄ እንደዚህ አይነት ግለሰብ ተከታይ ምናምን አይደለም ግለሰብም አይደለም ሲጀመር በትልቅ ዳም ውስጥ ያሉ የተከበሩ ከሰው እንኳን የማይገናኙ ናቸው ሊያስተምሩ ሲመጡ የሰማውትን ነው እንጂ እኔም እንትን ብያ ሊያስተምሩ ሲመጡ የሰማውት ቁጭ ብዬ የሰማውት እንደ አገልግሎትም ሆኜ አገልግዬ አይደለም ቁጭ ብዬ እንደመመኑ የነበር ያውቃል ገብቶ ካል አይደለም ስለዚህ ያ ነገር ወዴት ይወስዳል መሃሉ ዳሩ መሃል ከሆነ እንግዲህ እቅድ አለ ኤርክራፍት ራሱ እዛ እስከ መስራት ከተባለ አንድ ሆነን የምንሰራው ስራ ነው መሆን ያለበት አይደለም በትክክል እኔ ይሄንን ነው የምለው ስለዚህ አንድነታችን ይሻለናል ስለ ቦታው ስንገልጽ ትክክል በሆነ መንገድ ትክክል የሆነውን ነገር ለሰው አይምሮ የሚመጥነውን ነገር የሆነ ነገር ስናረግ ነገርኩ እኮ አሁን ብዙ ጥያቄ ጠየቀ ገብቷል ውስጡ ያለው ወይ ከሰው ጋር አውርቶታል እኮ አምቷል በሐሜት ወደቀ ያ ሰው ለምን ያ እንዳይሆን ግልጽ ንጹህ ብሪፍ በሆነ መንገድ ገልጸን ህዝቡን አምኖ ይሄ ህዝብ እንዳልከው ከሌለውም ላይ ከሰውም ተበድሮ ጊዜውንም መስዋዕት አድርጎ ያደርጋል ይሄ ደግሞ ምልህ ቦታው ስለሚለይ ነው እኔም ስላወራው ቦታው አይቆሽሽም እንኳን ቦታው ሰው እንዲያልኩ ሰው አይቆሽሽም መንገድ አለው ሁሉም ገብቷል መንገድ አለው ለምን ይሄ ነገር ያወራነው ስለ ቤተ ክርስቲያን ነው ገብቶካል ያነሳሳን ያወራንበት ነገር ስለ ቤተ ክርስቲያን ነው ስለዚህ መንገድ አለው ሁሉም ስለዚህ አይደለም ሰው እንደዚህ የተባለ ሰው እንኳን አይቆሽሽም ለምን ክርስቲያኖች ነን ጥፋት ቢኖርብኝ ሰውን ይቅርታ ጠይቃለሁ ራሴን በንስሐ አጸዳለሁ በዛ መንገድ ላይ ደግሜ ላለመገኘት ራሴን ነው ጉዳዩ ከራስ ጋር ይሆናል ማለት ነው ትክክል ስለ ቤተ ክርስቲያኗ የተለየ ሹመትም ሽልማትም እኔም አንተም የለንም የቤተ ክርስቲያኗ ልጆች ነን ቤተ ክርስቲያኗን በተመለከተ በንጽህናና በድፍረት ግን ለመግለጽ መጣን ቤተ ክርስቲያኗን ይመለከታቸዋል የተባሉ አካላት ግን ይመለከተናል ብለው አለመምጣታቸው አሳዝኖኛል አለመምጣታቸው በተለይ የሀገረ ስብከቱ ሰዎች ይህን ፕሮግራም ሳያዩ አላለፉትም በደንብ ያዩታል
ምናልባት የቤተ ክርስቲያኑ አገልጋዮች ላያዩት ይችላሉ ኢንተርኔት ላይኖር ስለሚችል ቢሮ ከፍታለች እዚህ በሁለተኛው ኦፕሽን እንመጣለን ወሬ ደግሞ እግር አለውና በሀገራችን እንደዛ ነው አንዳንዴ ከመተላለፉ በፊትም የሚቀድምበት ሀገር ላይ ስላለን እሱን ነው ሳይሰሙ ይቀራሉ የሚል እምነት የለን እንደው የዋህነቱን ጎን ለጎን እናስኪደው ብለን ነው መልካም እንደው ዝም ብለን መልካም ሰምተው የቤት ውስጥ መረበሽ የቤቱ መበጥበጥ ለምን እንዳላንገበገባቸው አላውቅም አገልጋዮቹን አዝኛለሁ ሀገረ ስብከቱን ኢቭን ብፁዕ አባታችንን ና ልጄ አለማለታቸው ገርሞኛል አው ሚዲያ ነው ግን ሚዲያው እኮ ባንድ ሰው የሚዘወር ነው የኔ ኃላፊነት ነው እኔ ብቻዬን ሁሉ ጋር ደራሽ አይደለሁም ከማህበራዊ ሚዲያ ዛሬ ማንም ሰው እጁ ላይ ባለው ማህበራዊ ሚዲያ እንደፈለገ በሚዘውርበት ኃላፊነት በሚሰማን ልክ ሁላችሁም ተቀራርባችሁ ቤተክርስቲያን እንፍታ ስንል ለቤተክርስቲያን የሚመለከተን እኛንን ብሎ የመጣ ሰው አለመኖር ያሳዝነኛል ግን ወደ ቤተክርስቲያን የሚላክ ነገርን ለመገልበጥ ደግሞ ሁሉም በቦታው ላይ ቁጭ ብሎ ሙዳይ ምጽአትን እንደ ቅርጫ ለመከፋፈል ሲቀመጥ ደግሞ ያሳፍረኛል ይሄ ንጽህና ጉዳይ ነው ብዙዎች የሚድኑበት ነው የላኩት የት እንደደረሰ ማየት ይፈልጋሉ ሲወርድ ከፍ ሲል ደግሞ ቦታው ከንጽህናው ጸጋው ተገፎበት እንዳይወርድ የሚሰጉ አሉ የዳኑ ሌሎች እንዲድኑ የሚመኙበት ያልዳኑ በቀጠሮ ያሉ ነገ ፈታለው ብሎ የሚያስቡ ያላዩት ለማያት ቀጠሮ የያዙ አሉ ቦታው በሰዎች እርኩሰት ጸጋው ይቀማል እንዳይቀማ ፈራለሁ ያ እንዳይሆን በጸሎት እንኳን እናስብ ብሎ የደወለ አገልጋይ ለመኖሩን ሳስብ ከልብ ያዝኛለሁ በጣም ተሰምቶኛል የምሬን ነው ማለት እኔ ጋር የደወሉ አካላት የራስን ንጽህና ለማጉላት የተሰራውን ስራ ተሰርቷል አልተሰራም የሚል ኦዲት ለማወራረድ ካልሆነ በቀር ስለ ምእመኑ ያዘነ አለመኖሩ ከልብ ያሳዝነኛል ይሄን ፕሮግራም ስንሰራ አብይ በጣም ከተሰማኝ በጣም ካዘንኩበት አንዱ ነገር ምን ታውቃለህ የታፈነ እውነት ብለን በነጋሽ ሚዲያ ለቀን ቪው የማየት አይደለም ተስፋ የነበራቸው እናቶች እህት አባቶች አልቅሰው ይደወሉልኛል መች ነው እግዚአብሔር የሚታረቀን የፈውስ የምንለው ቦታ ብጥብጥ ሰላም የምንለው ቦታ ነውጥ ተስፋ የምንለው ቦታ ላይ መራቆት ከበዛ ምንድነው ተስፋችን የምእመኑን ልብ ጎድተናል እኔና አንተ ግለሰቦች ነን ዛሬ ነክተውናል ላንጨርሰው እንችላለን ግን ባካችሁ ስለ እግዚአብሔር ስትሉ በዛ አካባቢ ላይ ያላችሁ የበደላችሁ ክሳችሁ የወሰዳችሁ መልሳችሁ የተሳሳታችሁ ደግሞ ታረማችሁ መጨረሻው ንስሐ ነው ለኔ ማንንም እንዲያሳድድ ይቅርታ ማንንም እንዲያሳድድ አልፈልግም የቦታውን ንጽህናን መልሰው ከጠፋው ይልቅ የምንሰራው ይበልጣል አሁንም ክርስቶስ ሁሌም ተስፋ ነውና እድል ነው ገብቷል ለነገም እድል ነው ዛሬ የመዳን ቀን ዛሬ ነው እሱንም አሁን አይደለም ዛሬ ባይሆን ደግሞ ነገ ሲነጋ የመዳን ቀን ዛሬ ነው እሱንም አሁን እሱም በንስሐ ነው አይደለም በሚጠበቅብን መንገድ ነው በተቀመጠልን መስመር ነው አቋረጥኩና ይቅርታ ምን ሆነ መሰለ አንድ መስም ስለማልጠራ ችግር የለውም ማለት እሺ መልካም ተአምሩ ነው ምንም ነገር ባልና ሚስት ልጃቸው ታሞ ይመጣሉ ከዛ መተው ያው በቃ የእንቅልፍ መድኃኒት ነው የሚወስደው የተለያዩ መድኃኒቶች ይወስዳል እንዴት ብዬ ልንገርህ በቃ ለደቂቃ እዚህ ጋር ከተቀመጠ ከደቂቃ በኋላ ይነሳል ለደቂቃ ከተኛ ብድግ ይላል እና አባት የራሱ ትልቅ ፖዚሽን አለው እናት እንደዚሁ ስራ ላይ ናት ያለቻቸው 7 ቀን ናት ኢማጂን ያለቻቸው 7 ቀን ናት በዛች 7 ቀን ውስጥ ነው የመጡት ከዛ ያው ተጠመቀ ትንሽ በአገልግሎት ሰዓት ያው አገልጋዩ እንደነገርኩ ሰው ተለይቶ ሳይሆን ደካማውንም ምኑንም የሚመጣውን ሰው ሲጀመር እንትና ነው ብለን አያውቁም
ስለዚህ ሁሉንም ነው በኩል የሚያስተናግዱትና በዛ ሰዓት የነበርኩበትን ነው የምነግርህና 7 ቀን ተጠምቆ ያው ያወሩ ነበር። ያው ጭንቀት አለ ዳና አልዳነ ለሱ ብለው ነው የመጡት ቤት ትለው ስራት ተው ምን ብለውና እንግዲህ ሐሳቡን ስላነሳው ሜቢ ይቅርታ ስም ስላልጠራው ግን ለሌላ ትምህርት ይሆናል ብዬ ነው። 7 ቀን ተጠመቀ ለውጥ የለውም። በ7ኛው ቀን ሊመለሱ በፍጹም አልናቸውኛ አይሄድም ለውጡ ሳያይ አይሄድም ማለት እውነተኛ ነገር ነው የምነግርህ። በፍጹም አልናቸው አይ ጊዜ የለንም ምን የለንም በቃ ደግሞ ወደ ሌላ ደግሞ ወደ ሆስፒታል እንውሰድ እስቲ ወደ ተሻለ ቦታ ብለው ሲሉ በቃ በፍጹም ይዛችሁት አትሄዱ እግዚአብሔር ተአምሩን ይግለጥ ሰማዕቱ ቅዱስ ጊዮርጊስ ተአምሩን ይግለጥ ይዛችሁት አትሄዱ ማለት እናትም እኔም ቢዚ ነኝ አስም በመመተኛ ናት ሙቀቱ አለ ያፍናታል ትረበሻለች ባል ስራ አለ ስለሷ ያስባል ስለ ቤተሰብ ያስባል እንዴት ይሻለ ጨንቆት ያለቅሳል እኛ ኃላፊነት እንወስዳለን አለን አስተባባሪዎች በፍጹም ብለን እንደውም ቁጣ ሁሉ ደረጃ ደረሰ። በቃ እሺ ተባለ። አባት እንዲሄድ ወሰንን። እናትንኛ ልጁን እያያዘን ወስደን እንድናስጠምቅ እየወሰድን እናስጠምቃለን። አሁን ለምሳሌ ቤተሰብ የሌላቸውን የአገልጋዮች ቤት አለ እዛ ስር እያስቀመጥን ምግብም ከሚበሏት እያካፈሉ ለሌላቸው ሁሉ ይሰጣሉ። እና ምን ሆነ መሰለ አባት በባጃጅ ሌሊት 9 ሰዓት እኛ አገልግሎት ጀምረናል። ሌሊት 9 ሰዓት ተጠመቀ። ሻንጣውን አስተካክሎ 11 ሰዓት ወጣ። የዛኔ በጎንደር ነበር ጉዞ የሚካሄደውና በጉዞ አይደለም በግል ነው። በባጃጅ ሄደ በደለጎ ገባ። ከደለጎ ጎንደር መኪና ይዞ ሄደ። የሚገርም ጎንደር ገብቶ 6 ሰዓት ላይ ምናምን ይሆናል ሰዓቱ 7 ሰዓት 7 ሰዓት ምናምን ይሆናል የደወልንበት። እሱ 9 ሰዓት ነው የተጠመቀው ብያለሁ። ልጁ ደግሞ የደረሰው ጠዋት የ1 ሰዓት ቦኖ ነው። እናትና ልጅ እናት የ12 ተኩል ልጅ የ1 ሰዓት በየ30 ደቂቃ አይደለም በየ41 ደቂቃው ነው ጸበሉ የሚወጣው። እና ተጠምቃ ወጣ። ልጇ ተጠምቆ እስኪወጣ እየጠበቀች ነው። ያው ሰው ይዞት ነው የሚሄደው እንደነገርኩ መራመድ ምናምን አቅቶ ሳይሆን በቃ ከራሱ ጋር ትንሽ አይደለምና ገባ። አባት መንገድ ላይ ነው። እናት ተጠምቃ ወጣች። እያለቀሰች ትጠብቃለች። ገብቶ ተጠምቆ ሲወጣ እኔ አሁን እንደማወራ እኔ እንዳለኝ አክቲቪቲ ሆኖ ወጣ። አሁን እኔ እንደምፈራጨው ምናምን እንደዚህ በቃ ስቲቭ የነበረ ልጅ ነው። እኔ አሁን እንደምወራጨው ስሜታዊ እንደምሆነው ምን እንደምሆነው እንደምረጋጋው አገልግሎት ላይ ነበርን። እንዴት እንሁን ማለት እኔ በዛ ሰዓት ምንድን እንደታየኝ ታውቃለህ? ሮጬ ለአባቱ መደወል ሲሄድ ያለቀሰውን እንባ እኔ ነኝ የማውቀው። ሲሆን ይቅርታል እንግዲህ ሰው ግን ስም አልጠራውም። ምስክርነት ነው ከሆነ ደግሞ እነሱ ሜቢ ሊደውሉ ይችላሉ። አይ ዶንት ኖ። አገልግሎት ጨርሰን አብረን ነው አባት ጋር አብረን ሄደን ነው የምንደውለው። እባክህን ብለን እነሱ እንደውም አስቆየናቸው። ማለት እናትና ልጅ ወጥተው መደወል ነበረባቸው አይደል? እባካችሁን አብረን ሄደን እንደውል ተአምሩን አብረን እንናገር ብለን ማለት ነው። እኛ አገልግሎት ጨርሰን ጸበል ጀሪካን ይዘን አብረን ነው የምንጠጣው። 10 ሊትር ይዘን ሄደን ቁጭ ብለን እየጠጣን አባት ጋር ሄድን። ደወልን። አቤት አባቴ ማለት የነበረው የድሮ አክቲቪቲ እንደዛ ሆኖ አወራው። ማለት ሰውዬው በቃ ማልቀስ ነው ዝም ብሎ። አስበኳል። እዚህ ጋር እንዲታሰብ የምፈልገው እኔ ይሄ ልጅ ሄዶስ ቢሆን የዛን ቀን ሁሉም ቤተሰብ ሄዶስ ቢሆን አየከው። ስለዚህ አሁን በጉዳዮች እየተዘጋ ነው። እኔ የሚያሳስበኝ ይሄ ነው። ሊድኑ ፕሮግራም አድርገው ምን ብለው የተዘጋጁ ሰዎች በምክንያት ሲቀር ስለነሱስ አስበናል? ምን ውስጥ የሚነካኝ ይሄ ነው።
ከጭንቀቴ ወደ ጸበል ቦታ እንደሄድኩኝ ስንቱ ጨንቆት ወደዛ ቦታ ሊሄድ እንዳይሄድ ዛሬ ሁሉ ነገር ውድ ነው። ትራንስፖርቱ ምኑ ማለት የጉዞን ብዬ ልነካ አይደለም። ሁሉ ምግብ መንገድ ላይ እንቅስቃሴ እንዴት ነው? እንቅስቃሴ ሁሉ ብር ነው። አሁን ዛሬ ጊዜው ራሱ ስለዚህ ፕሮግራም ያደርጋል። ያን ፕሮግራም ሲያደርግ 6 ወር ዓመት ሊፈጅ ይችላል። ባለበት ሰዓት ከተዘጋ ያ ሰው ወዴት ይሄዳል? የጨነቀው ምንም ያደርጋል። ወደ ተሳሳተ ቦታ ከመሄድ እዚህ ቦታ ረግጦ ሲድን ለቦታውም ተአምር ነው። ገብቷል እንዴ? 13 ዓመት በአልጋ ስትሄድ የነበረች ሴትዮ አልጋዋን ተሸክማ ባይኔ በብረቴ ነው ይዛት እንደ ቀንድ አልጋዋን ብድግ አድርጋ እልልታው እኮ ይደንቃል። 42 ዓመት በክራንች እንደዚህ የሚሄድ ጸበል ቆሟል። ጊዮርጊስ ሰማይቱ ጸበል ቆሟል። በመጀመሪያው 2015 ተአምር 2015 ሀተቱ ጸበሉት ቆሟል። ከተማው አይደለም ሀገር ተናውጣለች በዛ። ምክንያቱም ብዙ ሰው ነው የሞተው ከፍተኛ እንደዚህ። አሁን ይሄ ያሁን እኮ ሀተት አይደለም። ሰው እንደዚህ ያወራ ሀተት እኮ ባህሪው እንዲህ አይደለም። በጣም ከባድ እኮ ነው። እና ጸበሉ ቆሞ 6 ወር ምናምን ሆኖታል። በቃ ሰው ያግሮመረማል እዛ ጸበልተኛው። ከዛሬ ነገ ይከፈታል እያለን ስንጠብቅ አይከፈትም ሲባል ጤና ቢሮ ሲመጣ አይቶ ይሄ ነገር ካልተሟላ አይሆንም ሲባል እየሰማኝ ይሄ ነገር ካልተሟላ አይሆንም ሲባል ይሄ እንደዚህ ሲሆን ሲባል ከ6 ወር በላይ ቆየ። በዛው ሰው ተስፋ ቆርጦ ሌላ ጸበል ሄደ። አስተያየት በቃ እንደኔ አይነቱ ደካማ አለ። አይ በቃ ጊዮርጊስ በቃ አልፈቀደም ብድግ ብዬ ትላለ። አስብ እንደዛ እያለን 42 ዓመት እንግዲህ እንደውም ኢንተርቪው ሰጥቷል ማለት ምስክርነት ሰጥቷልና በሁለት ክራንች ነው የሚሄደው። የቅዱስ ሚካኤል ዕለት ትዝ ይለኛል። እንግዲህ በሃይላንድ ጥበቃዎቹ በሃይላንድ ጸበል ሰጥተውታል ሲያለቅስባቸው። የቅዱስ ሚካኤል ዕለት ክራንቹን ጥሎ ነው የሮጠው 42 ዓመት። ይገርም ነው። እንትን የሆነ ጊዜ ጸበል ቦታ ላይ እየተጠመቀ ሰው እየተጠመቀ የሚመጣው ነው። እዛ ዮርዳኖስ እንዴት ይጠመቃል? ጉምጉምታ ተፈጠረ። እውነት ነው። ዮርዳኖስ የሚጠመቅ ሰው አይኑ በራ። ህዝቤ እንዳለ በርሜል ተወና ዮርዳኖስ አያ የሚያወራ ጸበል ነው፣ የሚናገር ጸበል ነው። መልእክት አይደለም ማለት አንተ ለጠያቂ ውስጥ ለፈጠረው ኮንፊውዥን ቦታው ላይ ብቻ ተገኝ። ይነግራል፣ ይመልስልሃል። በቀላሉ ልንገርህ አገልግሎት ላይ እንደዚህ ምናምን ብለህ ስጮህ መልእክት ይመጣል። ተረጋጋና አገልግል። አያርመመው ቦታ ነው። አንዴ የገጠመኝን ልንገርህ። ጸጉር አልተቆረጠምና ጸጉሩን ተቆርጠ ግባ። አልቆረጠም። ተቆርጠ ግባ አልኩ። በፍጹም የወንድነት ባህሪ ያለች እኔም በፍጹም አልኩ። እዛ ይግባ የሚል ይግባ ገብቶ ያሳየዋል ጊዮርጊስ። አሁን አንዳንድ ሰው ይግባ ቆይ ገብቶ ይገርፈዋል። እኔ ደግሞ በቃ ክብር ብዬ ጀማሪ ክርስቲያን አለ አይደል እንዴት ብዬ እንትን አልኩኝ። ልጁም እግዚአብሔር ይስጥር ጸጉሩን ተቆርጦ መጣ። ገብቶ ተጠምቆ ሲወጣ እያለቀሰ እግሬ ስር። እኔ ደግሞ ሊመታኝ ሊጥለኝ ነው ብዬ ሽሽት። ምንድነው ስል እንግዲህ ምንድነው የምትከራከረው? ስርዓቴን ጠብቅ። ታዲያ ይሄን ሲል እኔ ምንድነው እውነት ላይ ነው ሽንቴ የመጣው። ስለዚህ እየተመለከተኝ ማለት ነው። እንዲህ ብሎ እያየኝ ነው ማለት ነው። አየ ብዙ በወረፋው ቅድም ጀምሬልህ ነበር። አንድ ሴትዮ ልዩ ኬዝ ናት። በጣም ቢዚ ነበር የዛን ቀን። ሰው የሞላ ተሰልፎ የሚወጣው የሞላ ነው። 11 ሰዓት ደረሰ።
ምን ላርግ ካቅሙ በላይ ከሆነ ማሰሪያ ቦታ ስለማይል ያሟላህ ነው እንትምትለው ስለዚህ ካቅሙ በላይ ከሆነ ልዩ ኬዞችን ታስጠብቃለህ 10 ከዚህ 10 ከወንድ 10 ከዚህ ያረክ ነው እንትምትለውና ምን ላርግ መጨረሻ ሰዓት ላይ ይኸውልህ ችግሩ አሁን ባለፈውም ስሜታ ያርጉ ያነገረኝ አገልጋዮች አሉ በር ላይ ነበርኩ ብያለሁ የሚፈቀዱት ትእዛዛት አሁን ለምሳሌ የሚፈቀዱ ቦታው ላይ የሚፈቀዱትን እኛ አይደለም ፈጥሬ አይደለም ቤተክርስቲያኑ የደነገረችን ነው ማስተላለፈው አሁን ለምሳሌ ቦታው ላይ ሽቶ መቀባት አይቻልም ሽቶ ተቀብተሽ ጸበል መግባት አይቻልም ህልመ ሌሊት ይታየው ፔሬል ላይ ያለ ሰው ይሄን መልእክት ሁሉ ጊዜ ነው የሚነገረው አስተባባሪው በር ላይ ያለ ሰው ሁሉ ጊዜ ነው የሚነገረው እንዳልተነገረ ተደርጎ ሲወራን የከፋኝ ይሄን ደግሞ ቦታው ላይ ያለ ሰው የረገጠ ሰው ያውቀዋል ለምን እናወዛግበዋለን የኔ ፖይንት እሺ እንግዲህ ልመጣለን ተአምሩን ነው ምነግርህ ተናገርኩ ሴትናት መልእክት ሁሉን ተናገርኩ የሚገርምህ እቺ ሴት ቆማለች ልዩ ኬዞች እንዳልኩ በጠዋት ነው የሚገቡት አርፍዳብኝ መጣ ነው ሌላው ደግሞ በተከታታይ የሚመጣው ሞልቶ ነው የሚመጣው እያለ መጨረሻ ሆነ ሰዓቱ ጨንቆኛል ልጆች ጋር ማከራለሁ እንዴት ላርግ ይያልኩ ከውስጥ ይጣላሉ ማለት ቦታው ደግሞ ያስፈራሃል ከውስጥ ነው የምትጣለው ይያልኩኝ ግን ሴቶቹን አሰልፌ መልእክት ለሌሊት የታያችሁ ፔሬድ ላይ ያለ ብዬ እየተናገርኩ እንደዚህ ሽቶ አትቀቡ አሉ ህግጋቶች እንዳልኩ አሁን መሰረታዊ ነው የተናገርኩት እንጂ አሉ እነሱን እየተናገርኩ አንድ ልጅ ወንዶች ተጠምቀው እስኪመጡ እንግዲህ ሰልፍ ይዘዋል እዛው ጋር ፔሬዷ መጣችና ወንድሜ ፔሬድ መጣለች እንደዚህ የሚሆን አስተባባሪ ዝም ብሎ አይለቀም ለምን መሰል ጸበሉ በጣም ነው የሚያስፈራው እና ሰው ሄዶ አይ እንዲህ ሆኛለሁ ብሎ ተመልሶ ይሄዳል ይሄ ያጋንንት አሰራር ነው ማለት ፈርተው እንትን እንዳይጠመቁ ስለዚህ ምንድነው መሰለም እናደርገው እንይዛትና አለ ቤት እዛ አስገብተን ሴቶችን መርጣለን ይዋት ከሆነ አለ መንፈሱ እንትን ይላቸዋል እንዳይደብ እንትን እንዳይል አሁን ፔሬድ ነኝ ብላ ከሄደች አውቃ ሊሆን ይችላል ገብቶ ካለ አውቃ ሊሆን ይችላል ፈርታ ጸበሉን ለመግባት እውነት ታየዋል አሁን ደግሞ መቼም ሐሳብ መስጫ አለ እዛ ላይ ታየዋል አውቆም ይሆን ይችላል ስለዚህ ምንድነው ሴት እንጠራና ቼክ አርጉ እንላለን ቼክ አስደረኩ አዎ ፔሬዷ መጥቷል ያምቦ ነው ለማሰጠው እቺ ለጎደለችው ልጅ ተሟላ ገባች የሚገርም ሲወጣ ይባላል ማን ነው ታምር የተደረገለት ብዬ እንጠራራለሁ መቶ ምናምን ሰው እቺው ሴት ናት ጎሏት የገባችው እግዚአብሔርን ስራየው እና አያምህም ማለት በተለይ የዳነ ሰው ደግሞ እንዳንተ ድኖ ሌላን የዳነ ሰው ማየት ማለት በየቀኑ ፈውስ ነው የምታየው ደስታ ማለት የስንት ዓመት ችግሬ ኢንሱሊን የሚጠቀምበትን መደኑ ውር ከዚህ በላይ ምን አለ እኔ አልዳን ይሄን ከማየት በላይ ምን አለ ይሄን ያደረገ የነሱ አምላክ እኔስ ብለምነው በንጹህ ልብ አያረግልኝም እኔንስ አይምረኝም ከኃጢአቴ ሳይመልሰኝም ዛሬም ትናንትም ነገም ከነጎዲያም እድላለን ያልኩ ለዛ ነው የቦታው ደግሞ ይሄ ነው የሚያስደንቀኝ የእግዚአብሔርን ስራ ይው ልንገር ጡት ካንሰር አሉ አስተባባሪዎች ጊዜ ከፈቀደና ወጥተው እንደው ከደወሉልህ አይሮን ነው ጡት ካንሰር ትቆረጫለች ተብላለች ቀነቀጠሮ ይዛለች እስከዛ ግን እግዚአብሔር ከማሪም ብላ መጣች እየተጠመቀች ነው ምንም የለም ጡት ካንሰሯ ሰኞ ነው ቀጠሯ ልትቆረጥ ሰኞ ነው የምትቆረጠው ጉዞ ቅዳሜ ነው የሚመለሰው ስለዚህ እሁድ አርፋ ሰኞ ትገባለች ሆስፒታል
አስተባባሪዎች ጨቅጭቀው የእግዚአብሔርን ስራ ተመልከቺ ግዴለሽም እምነት ብቻ ይኑርሽ ብለው አስቀሯል የሰርጀሪ የምትሰራበት ዕለት ምሬሻለሁ ተብላ ወጣች ታዲያ ወንድም ማለት ሰርጀሪውን እዛው ሰኞ ሆስፒታል ነበር የምትገባው አየው እዛው የምትሰራበት ቀን ላይ ራሱ ሰርቶ ራሱ አስተካክሎ ምሮ ፈውሶ ላክ ታዲያን ቦታ ለኔስ አሁን እኔ እንደዚህ ለምናገረው አይሆንም በህብረት ነው መያዝ ያለብን አዎ አይመስልም በህብረት ምን እያሰብኩ መሰለህ እንደዚህ እንደ አይን እንደዚህ ትኩር ብለን እንዴት ነው ሰጎን እንቁላሏን እንደምታየው ላይ ልክ እንደዛ አሁን ምን አይነት ስሜት እየተሰማኝ እንደሆነ ታውቃለህ እንዲህ ፈውስ ያለበት ቦታ እንዲህ ድህነት ያለበት ቦታ እንዲህ ሰላም የሚገኝበት ቦታ ከሚባለው በላይ የማንዋሸው ተበጥብጧል በብዙ ነገር ተናውጧል እኔ የዚህ ኢንተርቪው የዚህ ፕሮግራም ቆይታ ወደ ሰላም የሚያመጣን ይመስለኛል የሰዎቹ የቦታው ድህነት ምንም በእኔና ባንተ የሚል አይደለም ትናንትም እኮ ከትናንት ወዲያም እየማረ ነው እየፈወሰ ነው የረበሽን ያለን ሰዎች ወደ ሰላም የምንመጣበት አንዱ መንገድ ይመስለኛል ለምንድነው እንግዲህ ካልኩ አራት እኮ ወይ አምስት አካል እኮ ነው እዛ ያለው ማህበረ ምእመኑ አለ ማህበረ ካህናቱ አለ የሀገረ ስብከቱ ሁለት ነው አይደል የምንለው ሶስተኛው ነዋሪው ነው አይደል አራተኛው ጉዞ አስጓዦች እኮ ናቸው የዚህ ግንኙነት እኮ ነው ሌላ ሰርክል ውስጥ ያለ አይመስለኝም ልክ ምእመኑ እዛ ቦታ ሄደ የምንደፋፈረው እሱ ላይ እንመጣበታለን ምእመኑ በኮሜንት እንደሚሰጠው መዳን ነው የሚፈልገው አይደል መዳን የሚፈልገው ማህበረ ካህናቱ በጸሎት ከተጉልን ነዋይ ካልቀየራቸው የጉዞ ማህበራቱ ከሴራ ከጸዱልን ከሴራ ከነዋይ ከጸዱልን ማህበረ ካህናቱን አይነኩብንም በቅድስና ካህናቱ ይሄዳል ተከከለ ነዋሪው የማይገባውን ሀብት የሚጠይቅ ነው በያላስብም ስላላስብ ማላስ ስለለመድ ነው ስለለመድ ነው ኢትስ ኦኬ የምንበጠብጥ ሰዎች በሌላው ጎን የሚላከውን በእምነት ከተቀበለን የቦታውን ቅድስና የኛም ክብር እኮ ከፍ ነው የሚለው እውነት ነው ለምንድን ነው እንደዛ ያልኩ ተርቢኖስ የጉዞ ማህበር ሰለሞን በመጀመሪያ ይደወለልኝ ይሄ ነገር ሊፈነዳ ይሆናል ከተጀመረ ጥሩ ነው ወደ መጽዳት እንሂዳለን ኤልሻዳይም ይሄንኑ ደገመልኝ ወንድማችን በረከትም ቦታውን ሄደን እንየውና እውነቱ ይውጣልን አለ ስለገረመኝ ነው ቀደም ልክ የመጨረሻችን ምንድነው የዚህ ፕሮግራም ንስሐ ነው የመጨረሻው ሁሉም ንስሐ የሚገባ ከሆነ እኛም ሰው ላለመጉዳት እዚህ ከመጣን እግዚአብሔር ያግዘንና የተባለው ነገር ወደ ሰላም መጥቶ ርብሽብሽ ብሏል ብለን ያለነው ቦታ ደግሞ በሰላም ተፈውሷል የምንልበት ቦታ ወይም ጊዜ ይምጣልን በደንብ የእውነቴን ነው በደንብ ይምጣልን በደንብ ቃላችሁን እንዳትረሱ ተርቢኖስ ኤልሻዳይ ወንድማችን በረከት ለዚህ ሰላም መሆን የበኩላችንን ሚና እንወጣለን ብላችኋል እናንተ ካገዛችሁን የማናወጣው እውነት የለም እውነት ነው ይቅር ማንባባለው ኃጢያትም የለም ከወሰድን ማንመልሰው ነገርም የለም ይመስለኛል እውነት ነው በግል የለህም በግል የለኝም ምእመናን እንዳናሳዝን ፈቃድ እግዚአብሔር ይሁንልን ቦታው ድረስ እንሄዳለን አደራችሁን ግን ሶስታችሁ አካላት ይሄንን እንዳትረሱት ማንለው ማህበረ ምእመኑ ተከፋፍሏል በምን በሁለት ወገን ስለሆነ አንደኛው ለአንደኛው ደጋፊ ነው አንደኛው ለሌላው ደጋፊ ነው ያከባቢው ማህበረሰብም ልክ እንደዚሁ ያከባቢው ማህበረሰብን ወደ አንድነት ታመጣላችሁ ማህበረ ካህናቱን ወደ አንድነት ታመጣላችሁ እናንተ በራሳችሁ ወደ አንድነት ትመጣላችሁ እኔ ሳስበው እንግዲህ አሁን በሺ ምናምን የሚቆጠር ህዝብ አይደለም ሁለቱ ማህበራት 3 4 ሌላም ቢገባ የሚችለው አይመስለኝም ስራም ቢዝነስም ከሆነ በደንብ እንሰራዋለን ቅድስናም ከሆነ ብዙ መቀደስ ያለበት ማህበረሰብ አለ እሱ ጋር እንደርሳለን ግን ከመወነጃጀል ማንም እንዲወጣልን እንፈልጋለን እግዚአብሔር ይርዳን ይሄን እንግዲህ የማህበራቱን አነሳን የካህናቱን አነሳን ከተጓዡስ የልብ ንጽህና በምን ተዘጋጅተው ይሄዱ
ቦታው እንዳይረክስ ገባ በመደፋፈር ይሄዳል አንዳንዱ እስቲ ጉዱሌው ብሎ ይሄዳል ምንም ጉድ የለበትም የሚገርም አስተምሮ ይላኩ ይበዛል የምሬ ነው እኔ ይገርመኛልና እስቲ የጸበሉን እንትን ሊየው እንደው በእንደ የገጠመኝ ልንገር ድሮ ሰውነቴም እንዲህ አልነበረም እሺ ጥሩ ነበር ፈርጣማ ነበር ያው ትንሽ ስፖርትም ሰራ ነበርና ድሮ ነው ከዛ የመጣ እና ልጁ ሰውነቱ ያምራል ካርዲዮ ነገር የሚንቀሳቀስ ሰው ነው እና ይወደ ራሱን በቃ ጸበሉ ይከብዳል ሲባል ከተነገረው አንግል ነው ምንድነው ደግሞ አንድ ማወራህ ነገር ሰው እንደራሱ ነው የሚተረጉመው ገብቷል ሰው የተነገረው ጸበሉ እኮ ይከብዳል ሲባል የሆነ የሚያታግለው ትግል አለ ምናም ሲባል ይሄ ትግሉን ነው የመሰለውና ጠንካራ ነኝ ብሏል ከዛ ቀርቦ ስላወራኝ ነው ማወራ እሺ እና ገብቶ ሲወጣ ይሄ ክርክር ብሏል ይሄ ታሰረበት ወጥቶ በቃ ድክም ብሏል እና እየተንተባተበ ነው የሚያወራኝ ወንድሜ ያለኝ ጠራኝ አቤት እኔ ጠንካራ ነኝ ብዬ ማስብ ሰው ነበርኩ አለ እሺ አልኩት ያው ስለገባኝ ከቀድሞ ስለገባኝ በጣም ከባድ ነው አለ እንዴት አልኩት ስፖርት ሰራለሁ ካርዲዮ ሰራለሁ ትንፋሽ አለኝ ያው ያፍናል ሲባል እንደነገርኩት ያፍናል ብሎ ማፈኑን ነው የተነገረው እንጂ የፈውሱ አይደለም ሶ ማፈኑን እሱ ካርዲዮ ይሰራል ትንፋሽ አለኝ ነው ውሃ ውስጥ ገብቼ ሰዋኝ ረዘም ያለ ደቂቃ ቆያለሁ ነው እና ከዛ አሳልኩት በጣም ይለያል አለ እና ምን ወሰድክ ምን ተማርክ አልኩት አይ አለ እኔ ከዚህ በኋላ ማንንም ላይ ሰውን ቀና ብዬ ላላይ እንዲነኝ ላልድ ቃል ገብቻለሁ ብቻ እንደው እንደዚህ ብዬ ያሰብኩባትን እሱ ይማረኝ ምናምን አለ በልንግ ሂድ ገድል ቤት ገባ ገድል ሲነበብ ስማ ስገድ ጸሎት አርግ ያው ይሄ እኔ ተገብቶኝ ሳይሆን እዛው አካባቢ የሚወራ እንጂ መስቀልስላው መንገድ ለማሳየት መስቀል ይዤ ምናምን ከኔ በላይ አዋቂ ሊሆን ይችላል ግን በሰዓቱ በቃ አይዞህ ለማለት እሱን ለማጽናናት እንደዛ አልኩት ከዛ በቃ እንዴት ብዬ ልንገር እንዴት ብዬ አንዴስ ምን እንደገጠመኝ እዛ ስልክ ሲወስድ የተገኘ ልጅ ነበርና በቃ ይመታ ኖ በርሜል ስሊግባ ሰማይቱ ይገርፈዋል ይው ሲያስተምረን እኮ ነው ሰማይቱ ይገርፈዋል ያስተካክለዋል ቀጥ ያደርገዋል በሉ ይጠመቅ ተባለ የእግዚአብሔርን ስራ ገባ በቃ ምን ጠብቀው እሱ ሲወጣ ስቅስቅ ያለ ነው የሚያለቅሰው እኛ በቃ ሰራለት ገረፈው ብለን ስናስብ እሱ ምንድነው ይላል እኔ ይገባኛል ወይ የሚል ነው ይሄ እኔ ይገባኛል ወይ ያየውን ነገር የሚገርም ነው አብይ እንዲናደርግ ይሄ ጨዋታችን የሚቆም አይደለም ይቀጥላል እንግዲህ ክፍል 1 ፕሮግራማችን ያየነበትን ፈተና ትንሽ ይልንገር እውነት ነው ማክሰኞ ነበር ይለቀቃል ያልነ ማክሰኞ ዕለት አልተለቀቀም ስለምን ሲባል በጣም ይገርመኝ ቪዲዮን ኤክስፖርት እናደርገውና እንሄድና 100 ሲደርስ ፌል ያደርጋል ኦኬ ብዙ ባይ ዘ ዌይ ውስጤም ጥያቄ ፈጥሮብኝ ነበር አልዋሽም ለህዝቡ ነው ምን ነገር አልዋሽም ውስጤ ጥያቄ ፈጥሮብኝ ለምን አልተላለፈም ለምን ምክንያቱም ማክሰኞ ለቀዋለሁ ብለህ ነበር እኔ የማንም አሁንም ወቀሳ አይደለም ህዝብ አውቆት እንዴ ሽማግሌም እንዲመጣ ነው እንግዲህ ለንስሐ ነው ምን ነገር ሽማግሌ መጥቶ ያለው ነገር ተስተካክሎ እንዲስተካከል አንደኛ ወንድሞችን በመጠበቅ ነው እንዳልኩ ወንድሞች እንዲሳተፉበት ዝም ብለን እንዳንለቀው ያው እግዚአብሔር ምስክር ነውና ቆጠር ገድራ ኪዳነ ምሕረት ጉራጌ ነበረን ገዳም ማክሰኞ ዕለት ሰኞ አንተን ቀረጽን ማክሰኞ ደግሞ ለገዳም ስራ ሄድ ሮብ ማክሰኞ ይለቀቃል አልተለቀቀም አልደረሰም ሌላ ለቀቀን ኖ ይቅርታ ማክሰኞ ሌላ ፕሮግራም ወሳኝ ፕሮግራም መጣና ተለቀቀ ሮብ ይለቀቃል አለ ሮብ ዕለት ማታ ለመልቀቅ ከባድ ትግል ገጠመ እስካሁን አንድ ቪዲዮ አንድ ኮምፒውተር ላይ ነው ኤክስፖርት የሚደረገው ባለሙያዎች ያውቃሉ ስንት ላይ ነው የተደረገው 4 ኮምፒውተር ተከፋፍለን ነው 15 ደቂቃ ኤክስፖርት እያደረግን ኋላ ላይ ገጠም ነው በቃ ትግል ገጠመ ይሄ ሰይጣን ስራ ነው ሌላ ምን ልለው አልችልም ሮብ ዕለት ያንተንም ፕሮግራም
ምንም ፕሮግራም ሳንለቅ ባዶ ሆነ ቻናሉ ካቅም በላይ ሆነ ሐሙስ ተለቀቀ የሰማቱ ፈቃድ ነው ከዚህ ውጪ አንለው ኤኒዌይ ዛሬ ደግሞ ሮብ ነው ሮብ የዛሬ ሳምንት አንድ ቀጠሮ እንያዝ ደስ ይለኛል በጣም ጥሩ ሮብ የመረጥንበት ምክንያት ለሁለት ነገር ነው እሺ የዛሬ ሳምንት ዛሬ 20 ነው የቀረጽንበት በ19 ነው በመላኩ ቀን ነው የዛሬ ሳምንት 27 ነው መድኃኔዓለም አይደል መድኃኔዓለም አዎ ሮብ ቀን አዎ እንግዲህ ቤቱን ለማጽዳት አይደል ይጣርን ያለ ነው አባታችን ያግዘናል ማንንም የመጉዳት ፍላጎት የለብንም ግን ቤት ውስጥ የገኘን ማንንም ለመማር ደግሞ ወደ ኋላ አንልም እውነት ነው ግለሰቦች ለመማር ስለዚህ የዛሬ ሳምንት ሮብ ክብራን ተመልካቾቻችን በቀጥታ ስርጭት ያገኙ ላይቭ እሺ ምሽት 12 ሰዓት እንጀምራለን ላይቫችን ምሽት 12 ሰዓት ግንቦት 27 ቀን ዕለተ ሮብ የሚመጣ ካለ በራችን ክፍት ነው የሚመጣ ካለ በእኛ በኩል ግን ዘማሪ እናመጣለን በእኛ በኩል ዘማሪ እናመጣለን ሮብ 12 ሰዓት ክብራን ተመልካቾች እስከ ምሽት 4 ሰዓት ድረስ እንቀጥላለን መልካም እምናተኩረው የቦታውን ፈውስ የቦታውን ሰላም ያያቸውን ታምራቶች ይዘ ጥያቄ አለኝ የሚል ከአካልም በቀጥታ ስርጭት ሮብ ክብራን ተመልካቾቻችን አደራ ሮብ በ27 በቀጥታ ስርጭት የምንመለስ ይሆናል ስለዚህ ዛሬ በዚሁ እንሰነባበት ማለት ነው ክብራን ተመልካቾቻችን ከኛ ጋር ቆይታን ስላደረጋችሁ ከልብ እናመሰግናለን ብናወራው ብንናገረው የማንዘልቀውን ጉዳይ ጀምረናል የጀመርነው ብቻችን ነው የምንጨርሰው አብረን ነው በክፍል 1 ፕሮግራማችን ቅድም ልክ እንዳልነው ክብራን ተመልካቾቻችን ተርቢኖስ የጉዞ ማህበር እንዲሁም ሚዲያ ወንድማችን ሰለሞን እጅግ በጣም አመሰግናለሁ ምክንያቱም ለሁሉ ነገር ቀና ተበብሩን ስላሳየኝ አብረን አለን እውነቱን ለማጥራት አብረኝ አለ ስላለ ከልብ ነው ማመሰግነው ወንድማችን ሰለሞን እንደዚሁ የኤልሻዳይ ሚዲያ ባለቤትም እንደዚሁ ጉዞ ማህበርም ወንድማችን አላዩም አለሁ ብላችኋል ከልብ ነው ማመሰግነው እግዚአብሔር ያክብርልኝ ከምንም በላይ ደግሞ ወንድማችን በረከትም በአካል አላቀው እግዚአብሔር በሚያቀው ምንም ነገር የለብንም እውነቱን ለማውጣት እስከ መጨረሻ ድረስ እንሄዳለን ስላሉ እውነት ምንድነው እግዚአብሔር ነው እግዚአብሔርን ይዘን የበደልን ክሰን የወሰድን መልሰን የታጣላን ደግሞ ታርቀን የሰማዕቱን ቤት ክብሩን በደንብ ከፍ አድርገን እንደውም የሚሰሩ ከሆነ እኔ ማስታወቂያዎቻቸውንም ሁሉ በነፃ ለመስራትም ሁሉ የወንድሞቻችንን ቃል ገብተን ከእንደገና ደስ በሚል መንፈስ አብረን እንሄዳለን በያሰባለው ሰላም እግዚአብሔር ከሁላችን ጋር ይሁን ለነበረን ጊዜ እግዚአብሔር አምላክ የተመሰገነ ይሁን ሰላም እግዚአብሔር ከሁላችን ጋር ይሁን ሀገራችንን ኢትዮጵያን ሰላም ያደርግልን የተዋህዶን በረት ይጠብቅልን ከሩቅም ከቅርብም በረከት ፍለጋ የሚመጡ የተዋህዶ ልጆችን እንደ ቃላችሁ በረከትን የምታገኙበት ቤታችሁ የሚከበርበት ሰማቱም እንደዚሁ ክብሩ የሚገለጥበት እንዲሆን ከልብ አመሰግናለሁ ሰላም እግዚአብሔር ከሁላችን ጋር ይሁን መልካም ጊዜ ከዲኤምሲ ቤት ለመግዛት ዛሬ ከነገ እያላችሁ የትላንት እድላችሁን ያልተጠቀማችሁ ሁሉ ታላቅ የምስራች አለን አው ምስር ብሉ ለምትሉን ሁሉ የመጨረሻው ብሎክ ለሽያጭ ቀርቧል ከብሎኮች ሁሉ ፊት ለፊት የከተማና ሂልሳይድ እይታ ያለውን ብሎክ ከባለ 1 እስከ ባለ 4 ክፍል መኝታ ቤቶችን በማይታመን ዋጋ ስናቀርብላችሁ ታላቅ ደስታ ይሰማናል በካሬ 78000 ብር ጀምሮ የ8% ቅድመ ክፍያና 60% የባንክ አማራጭ ተመቻችቷል ዲኤምሲ ሪል ስቴት አው አሁን ለነቃ ጊዜው አልረፈደም ለቡ መብራት ኃይል የሚገኙትን ሳይቶች ከጎበኙ በኋላ ያለ ጥርጥር ደስታዬ እዚህ ይጀምራል ብለው ይቀራሉ ለበለጠ መረጃ ከታች ባስቀመጥናቸው ስልክ ቁጥሮች ይደውሉ እርግጥ ነው ደስታው እዚህ ይጀምራል